ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን አላችሁ? ከአማራ ብሮድካስት ሴንተር ኤቢሲ ቴሌቪዥን በቀጥታ የትኩረት 30 ፕሮግራማችን ወደ እናንተ መድረስ ጀምረዋል። ዛሬ እንደተለመደው በርከት ያሉ ፕሮግራሞችን እንደተለመደው ወደ እናንተ እናደርሳለን። ከዚህ ሰዓት ጀምሮ ፕሮግራማችን ላይክ አድርጉ፣ ኮመንት ጻፉ፣ በቻት ቦክሱ ላይ አክቲቭሊ ኢንጌጅ አድርጉ፣ ሀሳብ አስተያየቶቻችሁን አስፍሩልን፣ ጥያቄዎች ካሉ ጻፉልን፣ ስቲከር በመግዛት ኤቢሲን አበረታቱ፣ ፕሮግራሙን ሼር አድርጉ፣ ዩቲዩብ ቻናላችንን ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ አድርጉና ቤተሰብ ሁኑ። ስለ እስክንድር ምንድን ነው የሚወራው የሚል ነገር አንብቤ ያለው መግቢያችን ላይ ለአማራ ብሔራዊ ንቅናቄ ፖሊት ቢሮ ጥር 12 2018 የሚል ደብዳቤ ደርሶናል። ቅድሚያ የአማራ ፋኖ ብሔራዊ ንቅናቄ ምስረታ የተሰማኝን ደስታ መግለጽ እወዳለሁ። የዚህ ታሪካዊ ድርጅት ምስረታ አካል በመሆኔ ትልቅ ክብር ይሰማኛል። በአዲሱ ውህድ ድርጅት ውስጥ የፖሊት ቢሮ አባል ሆኜ መስራት እንደማልችል ታውቆ በተደመደብኩበት ቦታ ላይ ሌላ ሰው እንዲተካ አሳስባለሁ። ይህ እንደተጠበቀ ሆኖ በተራ ድርጅት አባልነቴ ያለምንም ቅድመ ሁኔታ እንደምቀጥልና የሚጠበቁብኝን ኃላፊነቶች እና ግዴታዎች በሙሉ እንደምፈጽም በዚህ አጋጣሚ ይገልጻለሁ። በመጨረሻም ድርጅታችን አፋብን እና አዲሱ አመራር የተጣለባችሁን ታሪካዊ ኃላፊነት በስኬት እንድትወጡ ልባዊና ጓዳይ ምኞቴን እገልጻለሁ ይላል። ከአክብሮት እስከ ሰላምታ ጋር ጥር 12 2018። ይሄ ነው። ምን ተአምራለሁ እና እናነሳዋለን፣ ሀሳብ እንሰጥበታለን። ስለዚህ እስከ መጨረሻው አብራችሁን ቆዩ። ፓኒክ አታድርጉ። ትልቅ ተቋም ነው አማራ የወለደው፣ ታሪክ ነው የሰራው አማራ። ስለዚህ ምንም ፓኒክ የሚያደርግበት ጊዜ አይደለም። አትረበሽ። ኦኬ። አሁን አንተ የምትረብሽ ነህ። የፈጠርከው ድርጅት አንተ ይሄንን አገዛዝ ብቻ ሳይሆን ቀጠናው ላይ ኦኬ ተአምር እየፈጠረ ነው ያለው። ስለዚህ ዶን ፓኒክ። ኦኬ። ታሪክ አይደለም፣ ባህል አይደለም። የገነባው ተቋም የትውልድ ተቋም ነው፣ ያሻግርሃል። በዛ ላይ እምነትህና ተስፋህን አጽና፣ ወደ ስራ ግባ። ኦኬ። ዝም ብሎ የሆነ ነገር በተባለ ቁጥር ሲፈቱና ሲረበሹ ማደር ተገቢ አይደለም። በኋላ ላይ ነው ወይ ሀሳብ እንሰጥበታለን። ቁም ነገር አይደለም እያንዳንዱ ጉዳይ ላይ። እንደውም እኛ ያየንበትን አግባብ በኋላ ላይ ወደ እናንተ እናደርሳለን። አድማጭ ተመልካቾቻችን እንደምን አላችሁ? ሰላምታ ያልተረሳም። እንኳን ዛሬም ለጥምቀት በዓል አደረሳችሁ። ዛሬም በዓል እየተከበረ ነው፣ የጥምቀት በዓል። በዓሉን ያከበራችሁ መልካም ጊዜ እንደነበራችሁ ተስፋ አደርጋለሁ። ገና በኋላ ላይ የምታከብሩ ካላችሁ ደግሞ በተለያየ ሀገር ሰዓት አቆጣጠር መልካም በዓል እንዲሆንላችሁ ከወዲሁ እመኛለሁ። ማን አለ እንግዲህ ከማን እንጀምር? ሰላምታችንን ከሀክሉ ሎጂስቲክ ኤልኤልሲ ጀምረናል። ስቲከር ገዝቶናል፣ በጣም ነው እናመሰግነው። ኤዋይ እንደዚሁ ስቲከር ገዝታናለች ወይ ገዝቶናል፣ በጣም እናመሰግናለን። ከዛ የኤቢሲ ቤተሰቦች የማ ኬዋይ እንዴት አላችሁ? አበበ ሰላም ብያለሁ። ኤርሚ ኢብራሂም ገርባ ሰላም ብያለሁ። ሐሰን ቲዩብ ሰላም ብለናል። ስለማን ሰላም ብለናል። ሌሎችንም እያየን ያለ ነው። መሐመድ ኬዋይ ትንቢት ሁላችሁንም ሰላም ብያለሁ። አንሙት መጥቷል፣ ሰላም ይላችኋል። ስለ ድርጅቱ ይነግረናል። የድርጅቱን አመሰራረት፣ ስለ ድርጅቱ የራሱን አቋም መግለጫውን በተመለከተ ነው። አሁን አንተ ካልም ዳውን አማራ። ኦኬ። አማራ ስራህን ጨርሰሃል ማለት ከባድ ቁልፉን ስራ አጠናቀሃል። በቀጣይ የምትሰራቸው ስራዎች ላይ ስምሪት ይሰጣል። ስለዚህ ተረጋጋ። አንተ የመወናበዱ ሰዓት፣ የመብረክረኩ ሰዓት ያንተ ሳይሆን አንተን የሚመለከተው አካል ነው። ስለዚህ እነሱ መወራጨት ይችላሉ፣ አንተ ግን ካልም ዳውን። ምክንያቱም በሚያስተማምን እጅ ላይ አስቀምጠኸዋል። እንኳን ደስ ያለ በድጋሚ በእውነት ማለት ነው ይህንን ታሪክ በመስራት። ስለዚህ ከዚህ በኋላ ሲወራጩ ልታያቸው ትችላለህ። በዚህ ነው የምንለካቸው መወራጨታቸውን። የሰራኸው ስራ ምን ያህል አቅም እንዳለው የምታየው በእነሱ የመወራጨት ልክ ስለሆነ ሲወራጩ እንደ ሚዛን ተጠቀምባቸው። ከዛ ውጭ ቁም ነገር አድርጋ አትያቸው። አንሙትን እጋብዛለሁ። መልካም ቆይታ እስከ ፍጻሜያችን ድረስ። ፕሮግራሙን ብዙ ሰዎች እንዲከታተሉት ላይክ፣ ሼር አድርጉ፣ ሀሳብ አስተያየት ስጡ። ጓዳንሙት እንኳን ደህና መጣ፣ ተናፍቀሃል። ያንተን መኖር በጣም ብዙ ሰዎች ሲጠይቁ ነበር። አንዳንድ ጊዜ እንደውም እየተበሳጨው እኛ ሰዎች አይደለንም እንዴ እኛ የምንናገረውንም ስሙ እንጂ እያልን ቆጣ እያልን እንናገር ነበር። ስለዚህ እንኳን ደህና መጣ። እንኳን ደህና ቆየህ ትንግርቱ፣ እንኳን ደህና ቆየህ። የኤቢሲ ቤተሰቦች ተከታታዮቻችን ሁላችሁንም እንኳን ደህና ቆያችሁን። ሰላም ማለት ፈልጋለሁ። አንድ ሳምንት ገደማ ሆነን ከሮብ ዕለት ጀምሮ ሳንገናኝ
በጣም ብዙ ጉዳይ ነው ያለፈን። እኛ ያለንበት ሀገር ያው ባለፈው በስልክ እንዳወራ ነው ከኢንተርኔት ውጭ ሆነን ነው። በጣም ብዙ ጉዳይ ነው ሲከናወን የነበረው። ከፍተኛ ድል የሰማንበት ድርጅታችንን እውን ያደረግንበት ወርቃማ ወቅት ነው የነበረው። አንተም ባለፉት ቀናት በሙሉ እጅግ በጣም በሚያስደስት ሁኔታ በጣም ብዙ ስራ ነው ስትሰራ የነበረው። የኤቢሲ ክሩ በተለያየ ሀገር ያለን እውነት ለመናገር በጣም የሚያኮራ ስራ ውስጥ የሰነበት ነው። ደስ ብሎናል። ሁላችሁንም ሰላም ማለት ፈልጋለሁ። በድርጅቱ አመሰራረት ቅሬታ ስለተሰማህ አይደለም የጠፋው ማለት ነው። እንደዛ ነበር ሩመር ሀዝት አንሙት ቅር ብሎት ነው ምን ላይ ስላልተስማማ ነው የጠፋው የሚል ጥያቄ እየጠየቁ ነበር። በጭራሽ ያው የጠፋ ነው ያለንበት ሀገር ምርጫ ነበረ። ኢንተርኔት ሁሉ ነገር ተዘጋጋና አማራጭ አልነበረም። ማህበራዊ ሚዲያ ላይ ኢንተርኔት ኮኔክሽን አልነበረም። በዛ ምክንያት ብቻ ነው ተገኝቼ የወቅቱን ስሜት ማጋራት ባለመቻሌ ያዝናለሁ። እንግዲህ ገጠመኝ ነው። የወቅቱ ስሜት ገና እኮ ነው። የወቅቱ ስሜት ከዚህ በኋላ ያለን ስሜት በነገራችን ላይ ላስቲንግ የሆነ ደስታ ነው የፈጠረው ያ ተቋም። አንድ ቀን ተደስተን የምናቆመው ሳይሆን ከዚህ በኋላ የሚመጡ ውጤቶችም በዚህ ድርጅት አመሰራረት ላይ መሰረት ያደረጉ ይመስለኛል። ምን ተሰማ? በእውነት እንዴት ሰማ? ዜናውንስ እንዴት ሰማ? ማን ነገረ? ስትሰማ ምን አይነት ስሜት ተሰማ? ኦፍ ኮርስ በስልክ ደውዬ አስገብቼህ ነበር አውቃለሁ፣ ግን አጠቃላይ ማታውቀው ነገር አልነበረም። እውነት ለመናገር you've been part of the process ከመጀመሪያ ጀምሮ አለህበት። ግን ምን ተሰማ ይሄ ነገር ሲከናወን? ምን ማለት ነው በእውነት ለአማራ ይሄንን ድርጅት ማዋለድ ምን ማለት ነው? ድርጅት ነበረን ወይ ከዚህ በፊት? የት አካባቢ ነበር? ከነበረንስ ምን ነበር ሲሰራ የነበረው ከነበረንስ? እና ምንድነው ለአማራ ህዝብ ምን ማለት ነው የተቋም? ያ እንዳልከው የሳምንት ቀደም ብሎ በዚህ ሳምንት ውስጥ በጉጉት የምትጠብቁትን አንድ አማራዊ ድርጅት ይፋ እናደርጋለን የሚለው መረጃ በመግለጫ ከተነገረ ጊዜ ጀምሮ በሳምንት ውስጥ ስንጠብቀው የነበረ ነው። ውይይት ሲካሄድ ምክክር ሲካሄድ እናውቅ ነበረ። ኮሚቴዎቹን እናውቅ ነበረ። ታዛቢዎቹን እናውቅ ነበረ። ሂደቱ በምን አይነት ሂደት እየተከናወነ እንደነበረ እናውቃለን። ምክክሩ ነበረ። ታዛቢዎቹን በዛው ልክ ነው የነበሩት። ድምጾች፣ ሐሳቦች፣ ቃለ ጉባኤ እየተያዘ ሂደቱን እናውቀዋለን። ያው ብዙ ጊዜ በእንደዚህ አይነት ሂደት ላይ ስለቆየን ውጤቱ መጨረሻው ምን ይሆን ደግሞ እንደው ምን ችግር ይገጥም ይሆን የሚለው ጭንቀት ካልሆነ በስተቀር ውጤቱ ያ እንደሚሆን እናውቃለን። ነገ ይፋ ይደረጋል የሚለው መረጃም በስልክ ውጭም ሀገር በአውሮፓም አሜሪካም ካላችሁ ወንድሞች ሲደርሰን በሚቀጥለው ቀን እንግዲህ የኤቢሲ ስራ አስኪያጅ ደውለው እንኳን ደስ አለህ ብሎ ነው መረጃውን የነገረኝ። አንተም በኋላ ላይ ፕሮግራም ላይ ያስገብተኝ በስልክ በቀጥታ ስልክ ደውለህ ሐሳቤን ለመግለጽ ሞክሬያለሁ። ይሄ ሂደት እንግዲህ ብዙ ነገር ማለት ነው። ባለፈው ለማንሳት ሞክረናል። አንተም በተደጋጋሚ ብዙ ነገር ብለህበታል። ብዙ ነገር ማለት ነው። ለአማራው ብዙ ነገር ማለት ነው። ያለፈውን 3 ዓመት ያህል ጊዜ እንዴት እንዳለፈን እናውቀዋለን። ተቋሞቻችንን፣ ማህበራትን፣ ወንድሞቻችንን፣ ወንድማማቾችን፣ የተለያዩ አማራዎችን በተለያየ ጎራ ሲያጓትት ምን ሲያደርግ የነበረ በዚህ ውጣ በዚህ ውረድ የሚል በጣም ብዙ ነገር ውስጥ የነበረውና እሱን ምዕራፍ የቋጨ ነው። ቢያንስ አሁን በድርጅት ውስጥ ተደብቆ በሁለት ድርጅት በዚህ ድርጅት በዚያ ድርጅት ብሎ እዛ ውስጥ ተደብቆ ትግሉን ያጓትት ለነበረ አሁን ምርጫው አንድ ነገር ነው የሆነው። ወይ ከድርጅቱ ጋር ይቆማል፣ ከድርጅታችን ጋር ይቆማል፣ ወይ ለይቶለት ጠላት ሆኖ ጸረፋን ነው ዘመቻ ያደርጋል እንጂ በድጋፍና በተቃውሞ ስም በዚህኛው ድርጅት ደጋፊነት በዚያኛው ድርጅት ተቃዋሚነት ስም ተሰግስጎ ትግላችንን ማጥቃት የፋኖን አመራር ስብዕና ማጥማጉደል ከዚህ በኋላ ምቹ አይደለም። ድጋፍ ለማድረግ ይሄኛው ድርጅት ያኛው ድርጅት ይሄኛው ቡድን ያ ቡድን ሲል ለነበረ ከዚህ በኋላ ያ ሰበብ የለም። የአማራነት መስመር ያሸነፈበት ትግላችን ወንድሞቻችን ብስለታቸውን ያሳዩበት ለአማራው ከዚህ በኋላ በአንድ ተቋማችን ይሄ ነበር ሲናፍቀን የነበረው አታጋይ ድርጅት ማጣት። ይኸውልህ እንዲህ አይነት ድርጅት እኮ አንዳንድ አካላት እኮ የዛሬ 60 ዓመት ነው የፈጠሩት። ትንግርቱ የትግራይ ልህቅ የዛሬ 60 ዓመት እንዲህ አይነት አታጋይ ፖለቲካዊና ወታደራዊ ድርጅት ፈጥሮ ነበር። የኦሮሞ ህዝብ የዛሬ 60 ዓመት ተመሳሳይ ድርጅት ፈጥሮ ነበር።
ኤርትራውያን ሌሎችም ተመሳሳይ ድርጅት ፈጥረው ነበር ሶማሌዎቹ ኤንኤልኤፍን የዛሬ 50 ዓመት እኮ ነው ያቋቋሙት አየህ አማራው የሆነ ይህን መሰል ድርጅት መፍጠር አለመቻል በኢትዮጵያ ፖለቲካ መድረክ ውስጥ ሊኖረን የሚገባውን ስፍራ ሳንይዝ የቆየንበት ምክንያት በዚያ የተነሳ ነው ስለዚህ እየታረመ የበለጠ ያደገ እየተስተካከለ የሚያድግ የሚሰፋ የሚያታግል ድርጅት ነው ይፋ የሆነው ስለዚህ ከዚህ አቋያ ነው የምመለከተው ይሄ ለአማራው ያለው ትርጉም ነው ከዚህም በላይ ብዙ ትርጉም ያለው ነው ለጠላት ያየው ነው እንግዲህ ውስጥ ተሰግስጎ የነበረው ውጭ ዳር ላይ የነበረው አሁን መፈራገጥ ጀመረ አሁን ሰበብ እየፈለገ ነው በቃ ሊበተኑ ነው ሲል ሊፋጁ ነው ሲል ደመላሽ ውርሳቸው ነው ባህላቸው ነው በቃ ከዚህ በኋላ ሊያልቅላቸው ነው ሲል ያንን ከመሰለ ከፋኖ ውድቀት ትርፍ ለማፈስ ተሰልፎ ለነበረ ኃይል መርዶ ሆኖበታል ይሄ 3 ዓመት አየህ ተበታትነዋል ስንት ስም ሲሰጥበት የነበረ ነው አሁን ያን ማለት አይቻልም በክፉ ወቅት እንኳን አስቸጋሪ በሆነ ሁኔታ ውስጥ እንኳን ወንድሞቻችን ከግል ቀራኔ ውጪ ከግል ጸብ ባሻገር ስለ ህዝብ ጉዳይ ስለ ህዝባዊ ዓላማ እና ግቦች ሲባል ቁጭ ብለው መነጋገር መመካከር እንደሚችሉ ተቋም መፍጠር እንደሚችሉ ያረጋግጡበት ግለሰብን ከመውደድ ከመጥላት በላይ ያማራ ጉዳይ ነው ይሄ የትንግርቱ አይደለም ያንሙት አይደለም የኔናንተ መዋደድ መጣላት አይደለም የገሌና የገሌ መዋደድና መጣላት ጉዳይ አይደለም የህዝብ ጉዳይ ነው ብለው ወንድሞቻችን ተነጋግረው መፍትሄ ያስቀምጡበት በመሆኑ ብዙ ተስፈኞች ተስፋቸው ምንምኗል እና ቀላል አይደለም ያ ሲጠበቅ የነበረው ይከስምልናል በቃ ተበትኗል 90% አልቋል እጅ ሰተው እኮ አለቁ ተብሎ ብዙ ተስፋ ሲደረግ የነበረው አሁን የበለጠ ተነጋግረው ተመካክረው ተስማምተው ድርጅት ማቆም የሚችሉ መሪዎች እንዳሉ የተረጋገጠበት ስለሆነ ለጠላት ብዙ ነገር ማለት ነው አሁን የኃይል አቅም ተፈጠረ ማዕከል ተፈጠረ ፖለቲካ ማዕከል ወታደራዊ ማዕከል የአቅሞች ማዕከል የአቅሞች መሰባሰብ ከዚህ በኋላ ዳርና ዳር ቆሞ የሚጓተት ማህበር ዲያስፖራ ምናምን አይደለም የሚጠበቀው አሁን ጸረ ድርጅት የሆነ ጸረ ትግል የሆነ ጸረ ፋኖ የሆነ ጠላት በዚህ ትግል ውስጥ ችግሮች እየታረሙ እየተስተካከሉ ይቀጥላሉ ብሎ ያመነ ደግሞ ወዳጅ ሆኖ በዚህ ትግል ውስጥ የሚቀጥልበት ሁኔታ ነው የተፈጠረው ስለዚህ ለጠላትም ቀላል ነገር አይደለም መርዶ ነው ባለፈውም ልነግርህ እንደነበረው ሳነሳው እንደነበረው በውጫዊ ኃይሎች በውጭ አካላት እይታም ቢሆን ይሄ ኃይል አሁን ብዙ ተቀጽላዎችን መዝገበ ቃላቶቻቸውን የሚቀይር ነው ብለን ሐሳብ አቅርበናል ከዚህ በኋላ ፍራጃይል ነው ፍራግመንትድ ነው ተበተነ ነው አንድ ማዕከል የለውም ፋክሽኖች አሉበት በዚህ ወጥቶ በዚህ ወርዶ የሚባል ነገር የለም ማዕከላዊነት ያለው የፋኖ ድርጅት ተፈጥሯል ይሄ ድርጅት ውስጡን ማረም የሚችል መነጋገር የሚችል መምከር የሚችል መገምገም የሚችል መሆኑን ያረጋገጠበት ስለሆነ ከዚህ አቋያ እጅግ በጣም ብዙ ትርጉም ያለው ነው ብዬ ነው ማሰበው ትንግርቱ ተጽኖው አሁን ይቀጥላል ምናልባት በቀጣይ በዛሬ የምንወያይበት አጀንዳ ላይ የምንመለከተው ተጽኖ የት ደረጃ ነው የሚደርሰው በምን ደረጃ ነው ሊገለጥ የሚችለው የሚለው ከዚህ በኋላ በሚገባ እንመለከተዋለን ብዬ አስባለሁ ብዙ ምልክቶች ያያየን ነው በውስጥም በሌላውም ስለዚህ ያ ሁሉ ነገር ተደምሮ ይሄ ትልቅ ምዕራፍ አዲስ ምዕራፍ ነው በ3 ዓመት እንዲህ አይነት አቅም እንዲህ አይነት እድገት ያመጣ የሽምቅ ኃይል ብሔራዊ ታጋይ ስለማናውቅ ትልቅ አቅም ነው የመጣውና እርግጠኛ ነኝ አማራ ከዚህ በኋላ በብዙ መንገድ ትግሉን የበለጠ ያጠናከረ ሄዳል ብዬ አስባለሁ አንሙት እንደው አንድ ጥያቄ ልጠይቅ ለምሳሌ ኢትዮጵያ ውስጥ በጣም በርካታ ኃይሎች ተፈጥሯል ጉሙ ሲፈጠር አይተናል ሌላ የአፋር ኃይል አሁን ሪሰርች በቅርቡ ሌላ አፋር ኃይል መፈጠሩን ሰምተናል ትግራይ ፒስ ፎርስ ሲፈጠር ምናምን አገዛዙ በተለይ ደግሞ ለአንዳንዶቹ ድጋፍ ያደርግ ነበር ሳምሪ ነው ስምረት የሚባል እንደዚሁ በጣም በርካታ ድርጅት ነው የሚፈጠረው ለምሳሌ ትግራይ ጋምቤላም ድርጅት ሲፈጠር ሰማለ አዲስ አበባ ላይ በርካታ ድርጅት ሲፈለፈል ነው የአማራን ድርጅት ማዋለድ ለምንድነው በዚህ ደረጃ ከፍተኛ ትርምስ የፈጠረው ማለት what is wrong with Amara ማለት
ለምንድነው የኛ ድርጅት ማቋቋም ማንችለው እንደህዝብ? ለምንድነው በዚህ ህመም የሚሆነው? ለምንድነው አንድ አይሆኑም የሚለው ትርክት በተደጋጋሚ እንዲነገረን የሚፈልገው? ለምንድነው የኛው ልጆች በማግስቱ ድርጅት ካዋለደ በኋላ አማራው ራሳቸው አማራዎች ለምንድነው አምፀው እንዲወጡ የሚደረገው? አገዛዙ ድጋፍ እየተደረገላቸው ሪሊ ምንድነው ይሄ ትርጉም? ለኛ ለምንድነው ይሄን ያህል ጉድ የሚሆነው? ለምንድነው የአማራው ልክ ሌላው ድርጅት እንደሚፈጠረው የመፈጠር እድል እንዲያገኝ አማራው ያልተፈቀደለት? ለምንድነው አንሞት? የጦርነቱ ምክንያቱም እሱ ይመስለኛል አይደል? አዎ የብዙ ኃይሎች ፖለቲካዊ ህልውና የብዙ ኃይሎች አቅም ከአማራው ድክመት የሚመነጭ ተደርጎ ተስሏል። የብዙ ኃይሎችን አቅም ከአማራው ድክመት፣ ከአማራው አለመደራጀት፣ ከአማራው መበተን፣ ከአማራው ተቋም አልባነት አድርገው የሳሉ ፖለቲካቸውንም በዚህ የቀረጹ በጣም በርካቶች ናቸው። ይሄ በመሆኑ የአማራ ተቋም መምጣት፣ የአማራ መደራጀት ትዝ ይልህ እንደሆነ እኮ አማራው ብሔርተኛ እንዲሆንም ይፈልጋል እንዳይሆንም ይፈልጋል ብለን ትንታኔ ስንቀርብ ነበር። በአንድ በኩል የአማራው ብሔርተኛ መሆን አይፈልግም ነበር፣ የአማራው መደራጀት አይፈልግም ነበር። በተለይ በድህረ ደርጓ ኢትዮጵያ ለምንድን ነው? በድህረ ደርጓ ኢትዮጵያ አማራው ከተደራጀ ኢትዮጵያ የአማራውን ብሔርተኝነት መሸከም አትችልም። ሰፊ ህዝብ ነው፣ ሰፊ ቢሮክራሲያዊ ቁጥጥር አለው፣ ሰፊ ኢንተሌክቹዋል አቅም አለው፣ ሰፊ ብዙ ነገሮች ያሉት ህዝብ ነው። ስለዚህ ብሔርተኛ ከሆነ ኢትዮጵያ የዚህን ህዝብ ብሔርተኝነት መሸከም አትችልም ተብሎ ተቀይዶ ተይዞ የነበረበት በረጅም ርቀት እንዲንቀሳቀስ ይፈልግ የነበረበት ወቅት ነው የነበረው። በዚህ የተነሳ በሌላ በኩል እንዲደራጅ ሲፈልግ ዲሞክራሲያዊ ብሔርተኛ ሆን ተብሎ በቅድመ ሁኔታ በረጅም ገመድ የማሰር ያህል ነበር እንቅስቃሴ ነበር። ስለዚህ ምናልባት ድምጽ ያስተጋባል መሰለኝ በረከት ቼክ አድርገው በመሰረታዊነት የአማራ ተቋም መፍጠር ብዙ ድርጅት ከ60 በላይ የብሔር ድርጅቶች አሉ። አማራ ድርጅት ከፈጠረም ደካማ ከሆነ ነው ችላ የሚባለው። አሁን እኮ ልክ አብን ትዝ ይልሃል፣ አብን የሚባል ድርጅት ተፈጠረ የተባለው ወቅት ላይ ከፍተኛ ግርግር ነው የነበረው። ዲፕሎማሲያዊ ዘመቻዎች ነበሩ። ፋሺስታዊ ብሔርተኛ ኃይል መጣ ተብሎ ማለት ነው። ወይራስ አብን በተዳከመበት አብን ትርጉም ባጣበት በአሁኑ ወቅት አብንን ስሙን የሚያነሳ ተመለከተው። ደካማ ሲሆን ስሙን የሚያነሳ የለም፣ የሚደነቅ የለም። ጠንካራ አማራ ተቋም ሲመጣ፣ ጠንካራ የአማራ ንቅናቄ ሲመጣ፣ ጠንካራ የአማራ መደራጀት ሲመጣ ግን ስጋት ውስጥ የሚገባው ኃይል በጣም በርካታ ነው። ምክንያቱም የአማራው መደራጀት፣ የአማራው ጉልበት ማግኘት የአንዳንዶቹን የፖለቲካ ትርክት የሚያበላሽ ነው። በውስጥም በውጭም ያሉትን የፖለቲካ ትርክታቸውን የፖለቲካ ቁመናቸውን የሚያበላሽባቸው ነው። ጠንካራ አማራን ካለመፈለግ ስሪት የቆመ ፖለቲካ ያላቸው አሉ። አንዳንዶቹ እኮ አማራ ባይኖር ፖለቲካ ማይኖራቸው አሉ። ስለዚህ የዚህ ድርጅት መምጣት በዚህ ደረጃ አነጋጋሪ የሆነበት ምክንያት ሌላ አይደለም። በግልጽ የምናውቀው ነባር የደነደንና የገነገነ ጸረ አማራነት ለዓመታት ተሰብኳል። የደነደንና የገነገነ ስታብሊሽመንቱ ጸረ አማራ ስታብሊሽመንት ነው። ስለዚህ ይህን ስታብሊሽመንት ቻሌንጅ ሊያደርግ የሚችል ጸረ አማራ ትርክቶችን ሊያፈርስ የሚችል የአማራ ተቋምና መሰባሰብ መደራጀት ስጋት የማይደረግበት ምክንያት የለም። መሰረታዊ ቁመናው ከዛ የሚመነጭ በመሆኑ ማለት ነው። ስለዚህ የሚጠበቅ ነው ልልህ ነው ትንግርቱ የሚጠበቅ ነው። ነገር ግን አሁንም የበለጠ በመደራጀት አሁንም የበለጠ በመሰባሰብ አሁንም የበለጠ አንድ በመሆን አማራ በማለታችን እኮ ብዙ ስጋት አለ። አትበሉ የሚለው እኮ ከውጭ የመጣው ብቻ አይደለም። አብይ አህመድም እንደመጣ እኮ ይህን ብሔርተኝነት ግሩልን ተቆጣጠሩልን ብሏል። እልም ያለ ዘረኛ ስብስብ ከጀርባው አሰልፎ ማለት ነው። ስለዚህ የሚታወቅ ነው የዚህ ተቋም መምጣት ጫጫታ ይፈጥራል። በውስጥም በውጭም በውስጥ አቆርቋዥ ያልነው የተሸነፈው በነገር ላይ የአማራ ፋኖ ብሔራዊ ንቅናቄ መቋቋም የአማራን ብሔርተኝነት መስመር አሸናፊ አድርጎታል ስንል በዛው ልክ
በዚህ በዜግነት አንድነት ዋቴቨር ብሔርተኝነት ውስጥ የነበረውን ደካማ ኃይል ተሸናፊ አድርጎታል። ትግል ቀልባሽ ነው፣ አብዮት ቀልባሽ ነው ስንል የነበረውን ተሸንፏል። በሌላ መንገድ አቆርቋሽ ነው የምንለውን ጎጠኛውን የጠቅላይ ግዛታዊነት አቀንቃኙም ተሸንፏል። ስለዚህ አንዳንድ እኮ እናንተ የምናውቃቸው ግለሰቦች በሁለተኛ ዓመቱ በትግሉ ሁለተኛ ዓመት የስትራቴጂም የአይዲዮሎጂም ለውጥ አምጥተው ሰሞኑን ሲናገሩ አይተን እየተገረምን ነው የነበረው። አቆርቋሾች ስትሸነፍ አየህ፣ መሸነፍ የተሸናፊ ደንቡ ነው። የተሸናፊ ደንቡ ነው። ተገዳዳሪ ጠንካራ ኃይል ሆነ ስትመጣ መደንበር መደንገጥ ያለ ነው። ስለዚህ ኢንቨስትመንት በጣም ይቀጥላል። እስከዛሬ ከምናቀው በላይ ጸረ አማራ ጸረ አንድነት ኢንቨስትመንት ከዚህ በኋላ ይቀጥላል። ምናልባት በቀጣይ አጀንዳዎች የምንሄድበት ነው። አንሙት እንሄድበታለን በቀጣይ እንዳልከው። አሁን ወደ ስቱዲዮ ስንገባ አንድ የደረሰን ነገር ነበር። የአርበኛ የፋኖ እስክንድር ነጋ የጻፈው አንድ ደብዳቤ ነበር። ለአማራ ብሔራዊ ንቅናቄ ፖሊት ቢሮ የተጻፈ ደብዳቤ ነው እና ጥር 12 2018 ዓ.ም ነው። አንሙት እሱን አንተነህ ፎርዋርድ ያደረክልኝ ሞስት ፕሮባብሊ የተረጋገጠ እንደሚሆን ተስፋ አደርጋለሁ። ቅድም መግቢያ ላይ አንብቤዋለሁ። በቅድሚያ የአማራ ፋኖ ብሔራዊ ንቅናቄ ምስረታ የሰማኝን ደስታ መግለጽ እወዳለሁ ይላል። የዚህ ታሪካዊ ድርጅት ምስረታ አካል በመሆኔ ትልቅ ክብር ይሰማኛል ነው የሚለው። አዲሱ ውህድ ድርጅታችን የውስጥ ፖሊት ቢሮ አባል ሆኜ መስራት እንደማልችል ታውቆ በተመደብኩበት ቦታ ሌላ ሰው እንዲተካ አሳስባለሁ ይላል። ይህ እንደተጠበቀ ሆኖ በተራይ ድርጅት አባልነቴ ያለምንም ቅድመ ሁኔታ እንደምቀጥል እና የሚጠበቅብኝን ኃላፊነቶችና ግዴታዎች በሙሉ እንደምፈጽም በዚህ አጋጣሚ ያረጋግጣለሁ። በመጨረሻም ድርጅታችን አፋብን አዲሱ አመራር የተጣለባቸውን ታሪካዊ ኃላፊነት በስኬት እንዲወጡ ልባዊና ጓዳዊ ምኞቴን እገልጻለሁ። አክብሮት ጋር እስክንድር ነጋ ጥር 2018 ጥር 12 2018 ዓ.ም ይላል። ግልባጭ ለተመረጡ በጸሐፊው መስፈርት ተቋማት ይላል። ይህም በተመለከተ አንሙት ከዚህ በፊት ከተለመዱ አሰራሮች በጣም ወጣ ያለ ነው። እዚህ ጋር ድርጅቱ መመስረቱን እና ድርጅታዊ አሰራር ተግባራዊ እየተደረገ እንዳለ በትክክል የተመለከትንበት የመጀመሪያው ጉዳይ ይመስለኛል። በትግል ውስጥ እንዲህ አይነት ሂደቶች ጋር እንዲመጣ ነበር ፑሽ ስናደርግ የነበረው። በተለይ ድርጅት ውስጥ እና ድርጅቱ ከተመሰረተ በኋላ ኃላፊነትንና ምደባዎችን በተመለከተ ሰዎች በአንድም በሌላም መልኩ ኃላፊነቶቻቸውን መጀመሪያ ላይ ይቀበላሉ። ከዛ በኋላ ኃላፊነቶቻቸውን ሲለቁም ድርጅታዊ ህልውናውን በማይጎዳ ግን በድርጅት ውስጥ ለሚሰጣቸው ሌሎች ተጨማሪ ኃላፊነቶች ራሳቸውን አዘጋጅተው በእንደዚህ አይነት መንገድ የድርጅታዊ አሰራርን ጠብቀው መልእክቶቻቸውን ሲገልጹ ተመልክተናል። ይሄንን ግን ጠላት እንደ የፋኖ መሰንጠቅ ለማድረግ እያሳየ ያለው መፍጨርጨር የድርጅቱ መፈጠር ምን ማለት እንደሆነ በዚህ ሪአክሽን እንድትለካው ያስችላል። ዛሬ ዋዜማም ይዞት የወጣውን ጽሑፍ ተመልክተናል። አንሙት በኋላ ሐሳብ እንሰጥበታለን። በተለይ በእንግሊዘኛ ይዞት የወጣው ማለት ነው እና ይሄኛውም ደብዳቤ እና ይሄኛውንም ደብዳቤ ተመልክቶ ሌሎች ሰዎች እንግዲህ የፋኖ ትግል እጅ ሰጥቷል አብቅቷል ሲሉ የነበሩ አሁን ደግሞ መጥተው እገሌ የተሰጠው ስልጣን የሚመጥነው አይደለም ማለት ጀምረዋል። የለም አብቅቶለታል ገብቷል የቀሩት ጥቂቶች ናቸው ስትል ከርመህ ትግሉም የማይረባ አይደለም እየፈረሰ ነው የህዝብ ድጋፍ አጥተዋል እያልክ ካምፔን ስታረግ ከርመህ በማግስቱ ደግሞ ትመጣና ድርጅታዊ አንድነቱ ሲፈጠር እገሌ የተመደበበት ቦታ አያዋጣንም ማለት ትጀምራለህ ማለት ነው እና ከዚህ አንፃር ደስታቸውን መደበቅ ሲሳናቸው ተመልክቻለሁ። እንኳን ደስ ያላችሁ ለማለት እወዳለሁ። ግን ይሄ ደብዳቤ በራሱ አንሙት ምን ይነግረናል? ደብዳቤው በራሱ ማለት ነው እና ኢቭን ደብዳቤው ሰሚት የተደረገበት አግባብ ሐሳብ ስጥበትና እኔ በኋላ ላይ እመለሳለሁ። ቀጥል። መልካም እንግዲህ ምን ያህል በዚህ ጉዳይ ላይ ሙሉ መረጃ ሙሉ ትርጉም ሙሉ ትንታኔ ለመስጠት ምን ያህል በቂ ስዕል አግኝተናል፣ መሬት ላይ ምን እያሉ ነው የሚለውን ነገር በደንብ መረዳት አንድ ነገር ሆኖ እኔ እውነት ለመናገር እንግዲህ ድርጅት ማቆምና መምራት መስራት ያልቻለ ግለሰብ
ላይ ድርጅት የፈረሰበት ግለሰብ አመራሩን በሙሉ በሞትም በመክዳትም ያጣ ግለሰብ ይሄንን ትግል መራለሁ ብሎ ተመርጫለሁ ሲል የነበረ ግለሰብ 7 ድርጅቶች መርጠውኛል ሲል የነበረ ግለሰብ 7 ድርጅቶች መርጠውኛል ሲል የነበረ ግለሰብ መጨረሻው 7 ግለሰቦች ብቻ ሆኖ መቅረት በሆነበት ሁኔታ ለኔ በኢኮኖሚክስ ውስጥ ለረጅም ጊዜ በኢትዮጵያ ፖለቲካ ውስጥ የምናቀው ሐሳብ አለ የሬንት ኮሌክሽን የሚባል የሬንት ሲኪንግ ፖለቲክስ አንደኛው ኪራይ ፈላጊነት መገለጫው ይሄ ነው ምንድነው ሬንት ሲኪንግ ውስጥ የሚከትህ ነው አይመጥንህም እንደዚህ ነህ አንተ እንደዚህ ነህ አንተ እንደዚህ ነህ አንተ እንደዚህ ነህ እየተባለ ብዙ ዘመቻ ባለፉት 2-3 ቀናት እያየን ነው እንግዲህ ይሄ ግለሰብ ከነ ልዩነቱ ከወንድሞቹ ጋር ይሄንን ድርጅት እንዲፈጠር በመስራቱ ሊመሰገን ይገባዋል ከዚህ በመነሳት ግን አሁንም ይሄን ግለሰብ መነሻ አድርጎ ይሄንን ተቋም ይሄንን ትግል መነታረኪያ ለማድረግ የሚደረገው መጓተት የጥቂቶች በድርጅቱ መወለድ ግራ የተጋቡ ግለሰቦች አሁንም ከዚህ ተስፋ ማድረግ በሚያኮርፉ ግለሰቦች በሚወጡና በሚገቡ ግለሰቦች ተስፋ ማድረግ መፈለጋቸው የዚህ ድርጅት መወለድ ተጽዕኖ ልክ ነው የሚያሳየው ይሄ ድርጅት የአማራ ህዝብ ተቋም መሆኑን ዘንግተውታል የግለሰብ ተቋም ሊያደርጉት በሚወጡና በሚገቡ ድርጅት ግለሰቦች ሊመዝኑት ስለሚፈልጉ ይሄንን ያጋግሉታል አየህ ቀድም የምልህ ነው በድርጅት አሰላለፍ ሆነ ብሎ ውስጥ ገብቶ ሲጎትት የነበረ ጸረ ትግልና ጸረ አማራዊ ፍላጎቱን በትግል ደጋፊነት ስም ሲያራምድም የነበረ እንዲህ ያለው እውነት ጋር እንዲህ ያለው ክስተት ጋር ደጋፊ ሆኖ ሲሰለፍ ተመለከቷል ይሄ ለትግል ማሰብ አይደለም ይሄ የአማራን ህዝብ ጥያቄና ትግል መደገፍ አይደለም በእንደዚህ አይነት ሁኔታ የሚወጡ ግለሰቦችን እያወደሱ እጃቸውን እየሰጡ ሲከዱ ለነበሩ ግለሰቦችን እያወደሱ የአማራ ህዝብ ትግል ደጋፊ መሆን አይቻልም የአማራ ህዝብ ትግል ጠላት ሆኖ መሰለፍ ያለበት ማለሳለስ አይገባም እንዲህ አይነት ውሳኔ የሚያስፈነድቀው ጠላት ነው በየሚዲያው ያሉ ምናቃቸው በጣም በርካታ ግለሰቦች አሉ በዚህ በአማራ ትግል ውስጥ ስልታዊ አሰላለፍ ያዙ ማለት ነው ስትመለከታቸው የአማራ ህዝብ ትግል ደጋፊ ይመስላሉ ስታያቸው የአማራ ህዝብ ጥያቄዎችን የተገነዘቡ ይመስላሉ መልሰው ግን የትግሉን መሪዎች ስብና በመግደል ጸረፋኖ ዘመቻዎች በማካሄድ እነዚህን የመሰሉ እንቅስቃሴዎችን በመደገፍ ሲያራግቡ ተመለከታቸዋለህ እነዚህን ነጭና ጥቁር ነው ጠላት ብለህ በአግባቡ ጥግ ማስያዝ ነው እስክንድር ሆይ እንኳን ወጣህልን ኮሎኔል ገሌ እንኳን ወጣህልን ማስረሻ ገሌ እንዴት ወጣህልን ሰየው ሲሉህ እንዲህ ብለው ሲያበቁ የአማራ ህዝብ ትግል ደጋፊ ማለት አይቻልም ይሄንን ሲያደንቁና ሲያወድሱ ከሰንብቶ የአማራ ትግል የአማራ ፋኖ ደጋፊ ወይም ጸራብይ ነኝ ብሎ መግለጽ አይቻልም ጸራብይ ሆነ ከቆምክ በተመሳሳይ ጸረ ፋኖ ሆነ ጸረ አማራ ሆነ መቆም አትችልም ጸራብይም ነኝ ጸረ ፋኖም ነኝ ማለት ብሽታ ነው ሌላ ጥቅመኝነት ነው ሌላ ተልእኮ ነው የፋኖን መዳከም እያወደስክ የሆኑ ግለሰቦችን መክዳት እያወደስክ በተመሳሳይ ግን አብይ አህመድን ይቃወማሉ ማለት አይቻልም እነዚህን ሰዎች ልብ ብሎ መመልከት ይገባል አሳዛኙ ነገር የነዚህ ሰዎች ፋይናንሰር የነዚህ ሰዎች ተመልካች የነዚህ ሰዎች አድናቂ አወዳሽ አማራዎቹ ነው መገኘታቸው ያሳዝነኛል ሚዲያዎቻቸውን የሚከታተለው አማራው ነው እነዚህ ግለሰቦች ያካሄድ ልዩነት አይደለም የሚነግሩ ይሄንን ቢያስተካክል ፋኖ አይደለም የሚሉ ጸረ ፋኖ ዘመቻ ላይ ናቸው መገለጫ ነው እገሌ ሲወጣ እሱን ማወደስ እገሌ ሲወጣ እንኳን ደና መጣ ማለት ይሄ መገለጫው ነው የጸረ አማራ ትግል አቋማቸው የጸረ ፋኖ ትግል አቋማቸው የጸረ ፋኖነት መገለጫ ምልክቶቹ ናቸው እነዚህ የፕሮክሲንትና የኤርትራንትና የወያኔንትና ሲልህ ምን ይያለህ ነው ያለው ጸረ ፋኖነቱን ጸረ አማራነቱን
የአማራን ጥያቄዎች እውቅና ለመስጠቱን የሚተነፍስባቸው መገለጫዎች ናቸው። ይሄንን በወጉ መገንዘብ ይገባል። እነዚህን ግለሰቦች ጸረ አብይ አድርጎ ማሰብ ስህተት ነው። ጸረ አብይ አይደሉም፣ ጸረ ብልጽግና አይደሉም። ጸረ ብልጽግና ሰዎችን ስለሚያስተናግዱ፣ አብይን የሚተቹ ሰዎችን ስለሚያስተናግዱ ያገዛዙ ጠላት ናቸው ማለት አይደለም። የአማራ ጠላት ናቸው በመሰረታዊነት። ለዛ ነው ፋኖ ውስጥ የምትገኝ ጉድለት፣ ለዛ ነው ፋኖ ውስጥ የሚያገኙትን ቀዳዳ አምፕሊፋይ በማድረግ በማወደስ የምትመለከታቸው። እነዚህን ግለሰቦች በወጉ መረዳት ይገባል። ሄደው የአማራ የሚባል ማህበረሰብ ሄዶ ስቲከር ሲገዛ ታየዋለህ። የእነሱ ሚዲያ አድማቂ ሆኖ ትመለከተዋለህ። ጠላት ነው። ይሄንን ትግል መጠበቅ እነዚህን ከመሰሉ ሰዎች ጋር ትግል ማድረግንም ይጠይቃል። ለይቶላቸው አገዛዙ ጋር ዌልከም እንዲላቸው ካልሆነ በስተቀር ለይቶላቸው ከዚህ አገዛዝ ጋር የተሰለፉ ናቸው። ብልጽግናንና አብይን ስለተቹ ጸረ ብልጽግና ናቸው፣ ጸረ አብይ ናቸው ማለት አይደለም። ለዛ ነው የአማራን ትግል እያንቋሸሽክ የአማራን ትግል እያጠቃህ ጸረ አብይ ነኝ ብሎ መሰለፍ መቅረብ አይቻልም። ስለዚህ ምንድነው እስክንድር እያለን ያለው? ምን ማለትስ ነው ይሄ? ለኛ እስክንድር ጨርሷል። የነበረው ተስፋ ስለዛ ግለሰብ ስለዛ ቡድን እሱን ይከተል ስለነበረው በጣም ስለበርካታው ኃይል ብዙ ነገሮችን ጨርሷል። ስራ አስፈጻሚውን ላገዛዙ አስረክቧል። ወንድሞቹ እስካለህ ድረስ በዚህ ትግል ምትችለውን ስራ ብለው ኃላፊነት ሰጥተውታል። ይሄንን ኃላፊነት አልወስድም ብሏል። ሌላ ምን ኃላፊነት ሊወስድ እንደሆነ አናውቅም። የሚሰጠኝን ግዴታና ኃላፊነት እሰራለሁ ብሏል። ምን እንደሆነ አላውቅም እኔ፣ እነሱ ያውቃሉ። ነገር ግን ይሄንን ለሚዲያ ማውጣት ለምን አስፈለገ? ይሄንን ጥያቄ ለምን ለአመራሩ አላቀረበው? አፍተር ኦል አሳስባለሁ እኮ ነው የሚለው። ለምንድን ነው አሳስባለሁ የሚለው? እጠይቃለሁ ለምን አይልም? ለምን አይጠይቅም? መጀመሪያ ይሄ በውስጥ ያለቀ አማካሪዎች፣ ታዛቢዎች፣ ምኖች በውስጥ የጨረሱት ነው። በሰራችሁት ድልድል ላይ እንደዚህ አይነት ልዩነት ስላለኝ ሌሎችም የማሟያ የሥራ ኃላፊነት ድልድላዎች ስትሰሩ አስተካክሉት፣ እኔ በዚህ የመቀጠል ፍላጎት የለኝም ብሎ ለምን ለኃላፊዎቹ ለተመረጡ ሰዎች ለምን አላከላቸውም? እና የነሱን ውሳኔ ለምን አልጠበቀም? የዛ የሬንቲ ሲኪንግ የዚህ የጸረ ፋኖና ጸረ ትግል ኃይሎች አምፕሊፋይ እንዲደረግ ነው። አየህ፣ ብልጽግና እና የብልጽግና አፊሊየትስ ናቸው ዛሬ እሱን እያወደሱ ያሉት። ጀግናው እየተባለ ነው ያለው ዛሬ። የአማራ ሕዝብ ጀግና ሊለው አይችልም። ያስደን ጨርሷል። ምን ማድረግ እንደሚችል ምን እንደማይችል ቆጥረን የምናውቀውን አድርጓል። ጓደኞቹም ወንድሞቻችንም መሪዎቹም ቆጥረው ምን ማድረግ ይችላል ምን ማድረግ አይችልም ብለው ስራ ሰጥተውት ነበር። የሰጡትን ስራ የማይወጣ ሰው የሰጡትን ኃላፊነት የማይወጣ ሰው ሌላ ግዴታዬና ኃላፊነቴን እወጣለሁ ማለት በምን አግባብ ነው? በተራባልነት። ተራባል ማለት ምን ማለት ነው? ተዋጊ ነው። እንደዛ ነው የተፈለገው። ይሄንን ትግል መራለሁ ሲል አልነበረ? ልምራችሁ ሲላቸው አልነበረ? ስለዚህ ለመምራት እንጂ ለመመራት አለመዘጋጀት ነው የተፈለገው። ያንን ለመመራት ዝግጁ አለመሆኑን ማሳየት ነው የተፈለገው። የአማራ ትግል ከግለሰብ በላይ ነው። የአማራ ትግል ለእንደዚህ አይነት ኢጎፍ ዝግጁ አይመስለኝም። አይደለም። ብዙዎች እኮ ተሽቀዳድመው እኔ ይቅርብኝ ይገሌ ስራ ብለዋል። ከበፊት ጀምሮ ስልጣን ያጣላንም ሲሉ ነበር። 7 ድርጅት መርጦኛል ብሎ ሲከራከር የነበረ ሰው ነው። በዚህ መንገድ ዛሬ ድርጅቱን ይውጋህ ብሎ ምንድነው ይማርህ ነው። እንዲህ አይነት አጀንዳ ለጠላት ነው የሰጠው። ምንም የሚያመጣው ለውጥ የለም። ነቲንግ ምንም። ለጠላት ዱላ ማቀበል ዛሬ አይደለም ያቀበለው። እሱ ያቋቋማቸው ድርጅቶች በሙሉ ለጠላት ዱላ ሲሆኑ ነው የሰነበቱት የከረሙት። እየተወገርን ያለነው እሱ ሲያቋቋማቸው መራቸዋለሁ ባለው ድርጅትና ሰበሰብ ነው። ስለዚህ እሱ ስለወጣ እሱ ኃላፊነቱን አልቀበልም ስላለ ምናልባት ጥቂት አድናቂዎቹን ልብ ለማሞቅ ከሆነ እሰየው እንኳን ደስ አለህ ነው የምለው።
የብልጽግና ሰፈር ያለውን መደናገጥና መደናበር ትንሽ እንዳው እርጋታ ለመስጠት አግዞ ከሆነ ሰየው። ነገር ግን የአማራ ድርጅት እየጠነከረ እንጂ ወደ ኋላ እያለ ሊሄድ የሚችል አይደለም። ያየነው ትሬንድ ያያችሁት ትሬንድ ወደቁ ሞቱ ሲባል ተፋጁ ሲባል እየቆመ የሄደ ትግል ነው። ይህን ትግል በእንደነዚህ አይነት መረጃዎች በእንደዚህ አይነት ወሬዎች ማዳከም አይቻልም፣ ማሳነስ አይቻልም። አሁንም የተወሰኑ እጅ የሚሰጡ ሰዎች አሉ። በነገር ላይ እንደውም በዚህ አጋጣሚ ሳረሰው ለዚህ ፕሮግራም ተከታታዮች፣ ለአማራ ትግል ተከታታዮች፣ ለአማራው ትግል ደጋፊዎች በሚቀጥሉት ቀናት ወይም ወራት የተወሰኑ ግለሰቦች የሆኑ ቡድኖች ተዋጊ የሚባሉ ምናምን ናቸው የሚባሉ ሰዎች እጅ ሰጡ ሲባል ትሰማላችሁ። ልብ እንበል። እነማን ናቸው? ለምንድን ነው? አንድ ድርጅት ከተፈጠረ በኋላስ ለምን? ይሄ እንደማይቀር ካሁኑ ላረጋግጥ እፈልጋለሁ። ለምንድን ነው ካላችሁ በስነ ምግባር ጉድለት፣ ግምገማን ሽሽት፣ እስርን ሽሽት፣ በዲያስፖራ በህዝብ ገንዘብ የተገዛን መሳሪያ በወንድሞች ደም የተገዛን መሳሪያ ይዘው 3ም 5ም ምናምንም ሆነው ከድርጅት መዋቅር አፈንግጠው የተደበቁ ልጆች አሉ። እንዳይታሰሩ እንዳይገመገሙ አምልጠው ማለት ነው። የስነ ምግባር ችግር ያለባቸው በአገዛዙ አሉታዊ ተልኮ ውስጥ ገብታችሁ ተሳትፋችኋል ተብለው እንዳይገመገሙና እንዳይታሰሩ፣ አንዳንዶቹ በወንጀላቸው ልክ ደግሞ እርምጃም እንዳይወሰድባቸው ፈርተው የተደበቁ አሉ። የእነዚህ ልጆች ዕጣ ፈንታ ከዚህ በኋላ ታጋይ መሆን አይደለም። በየአካባቢው የዘረፉና ጥፋት እያጠፉ እንዳይቀጥሉም ፋኖ ህግ ማስከበር ብሎ በየአካባቢው የማጥራት እርምጃ ጀምሯል። ስለዚህ እነዚህ የተደበቁ ልጆች በየአካባቢው ምንድነው የሚያደርጉት? 3ም 4ም እየሆኑ ላገዛዙ ይሰጣሉ። ይሄንን ስትሰሙ እንዳትደነግጡ። ለምን? በወንጀል የፋኖ መዋቅር የሚፈልጋቸው በተለያየ ሁኔታ ውስጥ ለህግ የሚፈልጉ ልጆች የተደበቁ የሸሹ አሉ። አንድ ከሆነን በኋላ እንዴት እጅ የሚሰጥ ፋኖ መጣ የሚል ጥያቄ ውስጥ እንዳትገቡ ነው ማሳሰቢያው። እንደሱ አይደለም። አንድ ከሆነ በኋላ የመዋቅር መፍረስ አድርጎ ነው አሁን አገዛዙና እነዚህ የምንላቸው ሚዲያዎች ሊሰሩት የሚፈልጉት። እንደሱ አይደለም። አሁን ተደብቀው ጫካ ያሉ ብርጌድ ምናምን ውስጥ ነን የሚሉ የእንትን ብርጌድ አመራር ነበርኩ የሚሉ እንትን ሻለቃ አመራር ነበርኩ የሚሉ በሰሩት ጥፋት ፋኖ የሚፈልጋቸው ነገር ግን ተደብቀው ያሉ በቀናት ውስጥ በምናምን ውስጥ በዚህ ጊዜ ውስጥ እጅ የሚሰጡ ይኖራሉ። ቴክ ኬር፣ ጥንቃቄ እናድርግ። እነዚህ የአፋብን መዋቅር አካል አይደሉም። የዛ አካል አይደሉም። ስትሰሙ አገዛዙ አሁንም አዲሱ ድርጅት እየፈረሰ ነው ተፍረከረከ ምናምን አለ ብሎ ፕሮፓጋንዳ ይነዛል። እንደዛ አይሆንም። እንደዛ አይደለም። እነዚህ የህዝብ አደራ ይበሉ አንዳንድ ልጆች አሉ በየአካባቢው። እነዚህ የህዝብ አደራ በዲያስፖራ ገንዘብ በወንድሞቻቸው ደም የታጠቁትን መሳሪያ ይዘው ተደብቀው ለአገዛዙ ወስደው የሚሰጡ ልጆች ይገጥሙናል። ይሄ ያፋብንን ጥንካሬና ድክመት አይደለም የሚያመለክተው። ህግ የማስከበር ወንጀለኛን ተጠያቂ የማድረግ መዋቅርን የማጥራት ሂደት አካል ስለሆነ ከዚህ በኋላ መተንፈሻም ስለሌለ ወደ አገዛዙ መለጠፋቸው የሚያቀር ነው። ስለዚህ እንዲህ አይነት ነገሮች ከዚህ በኋላ ቢከሰቱ ልንደነግጥ አይገባም። ኃላፊነትን መተው፣ ከኃላፊነት መሸሽ ወይም ሌላ ነገር ማድረግ ወይም እንደዚህ ያለ ነገር እዛና እዚህ ተጽዕኖ እኮ አለ። የተሸነፈ ኃይል አለ ብለናል በግልጽ እኮ። ማን የተሸነፈው? አቆርቋዡ ተሸንፏል። አብዮት ቀልባሹ ተሸንፏል። ይሄ የተሸነፈ ኃይል ዝም ብሎ ይተኛልናል እንዴ? አንድ ድል እኮ ሌላ ፈተና ይዞ ይመጣል። አንድ ድል እኮ ሌላ ኃላፊነት ይዞ ይመጣል። ስለዚህ የሚተኛልን ተሸናፊ የለም። የማይተኛልን ተሸናፊ የማይተኙልን ኢንተረስት ግሩፕስ ወይ ፍላጎታቸው ይለወጣል ወይ አስተላለፋቸው እና ስልታቸው ይለወጣል፣ ግን የማይቀሩ ናቸው። ሁሌም አብረውን ይቀጥላሉ። ኢንተረስት ግሩፕስ ነፃ የሚሆን ይቅርና እንዲህ ያለ ትግል መንግስትነትም የለም። እነዚህ ኢንተረስት ግሩፕስ ይቀጥላሉ፣ በከፍተኛ ደረጃ ይቀጥላሉ። እየገዙ የራሳቸውን ፋኖ ሊያደራጁ ሲሰሩ የነበሩት ዛሬ እየገዙ አፈንጋጭ ያስወጣሉ። እየገዙ ያስከዳሉ። አንተ እየገዙ የራሳቸው ወታደር ሊያደርጉት የነበረውን ወጣት
ስለዚህ ትናንት ገዝተህ ወታደርህ ልታደርገው የነበረ ፋኖ ስላልቻልክና ስለተሸነፍክ ዛሬ እየገዛ ልታስከዳው የምትሞክራለህ እናውቃለን የሚጠበቅ ነው ይሄንን ነው ለማለት ወደው ወንድም ማለት አንሙት የደብዳቤውን በተመለከተ አንተ ያልከው እንዳለ ሆኖ እኔ እንግዲህ የማነሳቸው ጉዳዮች አሉ አንደኛ ለምን መነጋገሪያ እንደሆነ በፓኒክ እንዳረገው አንዳንድ ሰዎች አልገባኝም ምክንያቱም ለኔ በድርጅት ውስጥ የምጠብቀው ነው ለምሳሌ እኔ ድርጅታዊ ኃላፊነት ሰጥቶኝ የኃላፊነት ከኔ አቅም ሙያዊ ስነምግባርና ብቃት አንፃር ብቻ ተለክቶ ያንን ኃላፊነት ልወጣ ምችልበት እድል አለ የለም የሚለውን ነገር ገመግማለሁ ግን ደግሞ ድርጅታዊ ኃላፊነት ስለሚሆን እና ታምኖብኝ መጀመሪያ ኃላፊነቱን እንደምቀበል ከታወቀ በኋላ ነው ለህዝብ ይፋ የሚደረገው ለህዝብ ይፋ ከተደረገ በኋላ ግን ጥያቄዎችን ማቀርበባቸው አግባቦች ይኖራሉ so I don't know ለምን actually የሚዲያ ፍንጆታ አካል ሆኖ እንደቀረበ አላቀም ግን እንዲህ አይነት ቅሬታዎች ቢኖሩኝ እኔ ድርጅቱ ከተፈጠረ በኋላ መጣበቃቸው አካሄዶች ለምሳሌ ፖለቲካ ውስጥ ልምድ አላቸው ከመላቸው ሰዎች መጣበቀው እንዲህ አይነት ቅሬታ ወይንም ኃላፊነቶቻቸውን የማይቀበሉ ከሆነ ቀደም አንሙት እንዳልከው በድርጅቱና በድርጅቱ አሰራር ደንብ ለድርጅቱ አሳውቀው ድርጅቱ ምላሽ እስኪሰጥበት ድረስ እና ሬዚግኔሽናቸውን አክሴፕት እስኪያደርግ ድረስ ይጠብቃሉ የሚል so ደብዳቤው ለድርጅቱም ለሚዲያም እኩል የሚለቀቅበት አግባብ አልገባኝም የፕሮፓጋንዳ ሰለባ እንዲሆን ወይንም የፕሮፓጋንዳ ፍጆታ አካል እንዲሆን ካልተፈለገ በስተቀር ማለት ነው so the timing by itself is wrong ጊዜው በራሱ ትክክል ነው ይያላምንም ኃላፊነትን ላትቀበል የምትችልባቸው አግባቦች ይኖራሉ ግን በጣም ሰፊ ድርጅታዊ አሰራሮች አሉ so አንደኛ አገዛዙ በዚህ ሰዓት ይሄንን ድርጅት ለማጥቃት በጣም በርካታ የማጥቂያ መንገዶችን ሲፈለፍል ነው ያደረ ያለው ግለሰቦችን ታርጌት ያደርጋል አመራሩ እዚህ ሀገር የለም ይላል ግማሾቹ እንደዚህ ናቸው ይላል ግማሾቹ እንደዚህ ነው በእንደዛ አይነት መዋከብ ውስጥ ነው ያለው አገዛዙ so እንዲህ አይነት ነገር ላገዛዙ ግብአት እንዲሆን ካልተፈለገ ወይንም ደግሞ ለፕሮፓጋንዳ ፍጆታ እንዲጠቀምበት ካልሆነ በስተቀር የትኛውን ማህበራዊ መሰረት ለማስደሰት እንደሆነ አላውቅም በእውነት አማራውን የሚያስደስትም ወይንም ደግሞ በድርጅቱ መመስረት ከፍተኛ የሞራልና መነቃቃት ላይ ያለውን ህዝብ ስሜት ለመጠበቅ ተብሎ የተሰጠ መግለጫ ነው ወይንም ደግሞ የወጣ ደብዳቤ ነው ብዬ አላስብም so ከዛ አንፃር በጣም በርካታ ጋፖች አይቼበታለሁ ድክመቶች አይቼበታለሁ ከዛ ውጪ ግን አንሙት ትልቅ ማንሳት የምፈልገው ነገር ምንድነው ከዚህ በኋላ ኦኬ ከዚህ በኋላ የአማራ ትግል ፋክሽን ሊፈጠር የሚችልበትን እድል ሙሉ ለሙሉ ዘግቷል አንድ ሰው ኃላፊነቱን አልቀበልም ቢ በሌሎች ኃላፊነቶችና በድርጅት ውስጥ በሚኖረው ሚና ይቀጥላል እንጂ ሌላ ፋክሽን ሊፈጠር የሚችልበት እድል የለም አሁን ግን ፕሮፓጋንዳው ላይ መመለከታቸው ነገሮች ምንድነው በሌሎች ሚዲያ ዘርፎች ልክ አፈንጋጭ ኃይሎች እንደተፈጠሩ ደስታው በዛ ደረጃ ነው ሲስተጋባ የነበረው so ለነዚህ ሰዎች አንድ የመጨረሻ መርዶ መናገር ያስፈልጋል ካሁን በኋላ አፈንጋጭ ድርጅት የሚፈጠርበት እድል የለም ይሄንንም ቶለሬት የሚያደርግ ያማራ ህዝብ አይኖርም ስለዚህ ይሄ ድርጅት መፈጠሩ ይኸውልህ ከዚህ በፊት አንሙት ምን ሲሉ ነበር መሰለ በጣም ብዙ ናቸው ፍራግመንትድ ናቸው ዩኒፋይድ አይደሉም ከማን ጋር መነጋገር ይቻላል እንነጋገርስ ያለማቀፉ ማህበረሰብስ እንነጋገር ቢልኮ እርስ በርሳቸው እኮ አይግባቡም አይነጋገሩም ድርጅት ማቋቋም አይችሉም ነበር ድርጅቱ ሲፈጠር ታዲያ ለምንድን ነው በዚህ ልክ መወራጨት ያስፈልገው እገሌ ያፈነገጠ እገሌ አይመጥነውም ስልጣኑ ለምን ገብታችሁ ትግሉን አደግፉ የዚህ ትግል አካል አይኖ ብልጽግና ለምን መደገፍ ለምን እንደምትደግፉ አውቃለሁ ግን ይሄንን ትግል ኦኬ በምን ያህል ደረጃ somehow ብልጽግና ነው የምራቸው አይደለም ማለት ነው የሚደግፉት ገባ so እዚህ ትግል ውስጥ እነሱ የሚፈልጉት አደረጃጀትና አሰላለፍ ቢመጣ ኦኬ የብር የብልጽግና ደጋፊዎች ሳይሆኑ የዚህ ትግል ደጋፊ ሆነው መቀጠል ይፈልጋሉ ማለት ነው በአንድም በሌላም መንገድ anyway ለፕሮፓጋንዳ ክፍት የሆነ ትግል አይደለም አንሙት አሁን የተፈጠረው አደረጃጀት በጣም ሶሊድ መሰረት ያለው ምንም አይነት የፕሮፓጋንዳ ክፍተት የከፈተ አይደለም ምንም አይነት የጥቃት ሰለባዎችን የከፈተ አይደለም እንዳልከው ግን ከዛም የሚያፈነግጥ ወታደር ይኖራል ዛሬ ከነሱ በጣም በርካታ ወታደር ሲገባ ነው የነበረው አይደል
አሁን እንሰራዋለን እዚህ ላይ ዘነዋል በነገራችን ላይ አንዳንዶቹን ሐሳብ እንሰጥበታለን በምን አይነት ሁኔታ ውስጥ እንዳለ ጦሩ ማለት ነው ሻለቃዎቹ 10 አለቃዎቹ ምናምን ነበር ዛሬ እጅ ሲሰጡ የነበረው ተሰልፈው ማለት የዋዜማንም ጽሁፍ ስትመለከተው ዋዜማ ላይ ወጣውን በኋላ ሐሳብ እንሰጥበታለን በአገዛዙ ዘንድ ዩናይትድ አረብ ኤምሬትን ያስጨንቃታል ይሄ ጉዳይ ተብሎ ጽሁፍ ተጽፎ አይተናል ዋዜማ ላይ በጥሩ በበጎነት አትመለከተውም ይሄን የፋኖ አንድነት ዩናይትድ አረብ ኤምሬት ተብሎ ለዩናይትድ አረብ ኤምሬት ለመሞገት ተነስተዋል ዋዜማዎችም ዛሬ ድርጅቱ በራሱ በርካታ ፓኒክ በርካታ ቀውስ የፈጠረ በሀገሪቱ ውስጥ ይሄን ድርጅት ማዋለድ በራሱ ብዙ የፈረሰ ጎራ አለ ብዙ የተናደ ትርክት አለ ብዙ የወደመ የፈረሰ የጠላት ትርክት አለ and በቀጠናው ላይ የሚኖረውን ሚና ከዚህ በኋላ የተገነዘቡ ኃይሎች ሲወራጩ መዋላቸው የሚገርም አይደለም ነው ግን ደግሞ ድርጅት ውስጥ ያሉ ያሰራር ክፍተቶች ካሉ እነዛን ማረም እና ለሚመጡ ጥያቄዎችና ቅሬታዎችም አፋጣኝ ምላሾችን እየሰጡ መሄድ ያስፈልጋል ድርጅቶች ሁሉ ጊዜም እንደዚህ አይነት ድርጅታዊ አሰራር ስላላቸው ማለት ነው ስለዚህ ከዛ ውጪ ምንም የተለየ ፓኒክ ሊያስደርግ የሚችል አማራው ነገሌ ገባ ገሌ ወጣ የሚያስብል ነገር አልተመለከትኩኝም በኔ በኩል ከዚህ በኋላ ፓኒክ ማደርግበት ጉዳይ የለም ያ ድርጅት እስኪፈጠር ነበር ከተፈጠረ በኋላ ቅንጣት ታህል የሚያሰጋይ ነገር የለም calm down focus አድርግ ስትራቴጂክ ላይ ማሳካት የምትፈልገውን ግብ አሳካ ሁሉ ነገር ተመቻችቶልሃል ነው ማለት ኦኬ ስለዚህ ህዝቡ በዛ ደረጃ በዛ ኮንፊደንስ መንቀሳቀስ መቻል አለበት በድርጅት ውስጥ ግን እና በአሰራር በሙያ በልምድ ሽግሽግ የሚያስፈልገው ተጨማሪ ምደባ የሚያስፈልገው እንደገና ምደባ የሚያስፈልገው እነዚህ ነገሮች ካሉ ድርጅቱ ዳያቸው ይገባል የሚል ነገር ነው አንሙት እዚህ ላይ ብዙ ጊዜያችን ልናጠፋ ይገባል ወደ ዋዜማ ስቴትመንት ነው ፋኖ ፕሮክሲ የመሆን እድሉ የሰፋ ነው ይላል የዋዜማ ጽሁፍ እና ፕሮክሲ የመሆን እድሉ አንድ ድርጅት ስለሆነ ከዚህ በኋላ የፕሮክሲ የመሆን እድል አለው ይላል እና እንደውም እና ዩናይትድ አረብ ኤምሬት በዚህ ልቀቅር ሊሰኙ ይችላሉ የሚል ጽሁፍ ተጽፎ ተመልክተናል አንሙት ምንድነው ያወራ ያለው ዋዜማ ምንድነው ሊነግረን የፈለገው የሚለው ነገር እናንሳ ፋኖ እንዴት ነው ፕሮክሲ ሊሆን ይችላል ተብሎ ያለ አንዳች ማስረጃ because it is only united ፋኖ አንድ ሆኗል ከሚል መነሻ ላይ ተንተርሰ እንደዚህ ሊሆን ይችላል ፕሮክሲ ሊሆን ይችላል ዩናይትድ አረብ ኤምሬት ኮንሰርን ሊሆን ይችላል ከሌሎች ሀገራዊና ቀጠናዊ ኃይሎች ጋር በዚህ በጂኦፖለቲካል ማኒቨሪንግ ውስጥ ሊሳተፍ ይችላል ብለህ አንድን ድርጅት በራሱ ህዝባዊ መሰረት ላይ ላለፉት 3 አመታት ከፍተኛ ተጋድሎ ሲያደርግ የነበረ የትግሉን ዓላማም በተደጋጋሚ ሲያስረዳ ህዝብን ሲያስጨብጥ የነበረን ድርጅት ለመወንጀል ለምን ፈልገ መጣ ምን መረጃ አለ እንደዚህ ብለው ለመከራከር ፕሮክሲ ሊሆን ይችላል ብለ ለመናገር የሚያስችል ምን መረጃ አለ ምን ኤቪደንስ ማቅረብ ትችላለህ አገዛዙ ከሚያቀርባቸው ወንጀላዎች በተለየ ምን ማቅረብ ይችላል በተጨባጭ ግን አገዛዙ የሌሎች ሀገራት ፕሮክሲ ሆኗል አይደል ለምሳሌ ዩናይትድ አረብ ኤምሬትን በተመለከተ በተደጋጋሚ ስናነሳ ነበር የነበረው አንሙት ማን ነው ወደ ፕሮክሲነት የተቀየረው አሁን እኮ እንደውም አገዛዝ ነኝ የሚለው አካል ወደ ፕሮክሲ መቀየሩ በራሱ ሌላ ጣጣ በሀገሪቱ ላይ ይዞ እየመጣ በሱዳን እየተዛተበት በጅቡቲ እየተዛተበት በሶማሊያ እየተዛተበት ቀጠናው ላይ ከፍተኛ የትርምስ ማዕከል ሆኖ የለም ወይ አገዛዙ የቀውስ ማግኔት ሆኖ የለም ወይ አንሙት ዋነኛ ፕሮክሲ ካገዛዙ ውጪ እንደው በተላላኪነት ይገለጥ ከተባለ ከዚህ አገዛዙ ውጪ ተላላኪ ተብሎ ሊመደብ የሚችል ኃይል አለ ወይ ለምን ይሄንን ትርክት ይዞ መምጣት ፈለገ ዋዜማ የሚለው ነገር ብናነሳ ብዬ ነው ሐሳብ ስለምን መልካም ትንግርቱ እንደዚህ አይነት ጉዳዮችን ከአጠቃላይ ነገሩና ፍላጎቱ አቋያ ነው ተመልካቾችም ልትረዱት የሚገባው ብዬ ማሰበው በኔ ግንዛቤ ማለት ነው ምን ለማለት ነው ዋዜማ በለው ወይም የሆነ ዩቲዩበር ወይም የሆነ ምናምን የነበረ ሰው ወይም ምናምን ይሄ የመጣለው ኮኦርዲኔትድ የሆነ ናሬቲቭ
ምንጩ ምንድነው ለምንድነው እንደዚህ አይነት ገጽታ ያዘው የሚለው ነገር በጣም ጠቃሚ ይመስለኛል አጠቃላይ ገጽታውን ስትመለከተው ከዚህ ቀደም ስናነሳ እንደነበረው የአማራውን ትግል ለመፈረጅ አልመች ብሎ ነው የኖረው እውነት ለመናገር ለመፈረጅ አልመች ብሎ የኖረው ለምንድነው የአማራን ትግል የአማራን ፖለቲካ ወይም የአማራ የሚባለውን ፖለቲካ ለመፈረጅ ሲጠቀሙት የኖሩበት ቋንቋ አረጃው አዳዊ ጠቅላይ አግላይ ጨፍላቂ እንደዚህ የድሮ ስርዓት ናፋቂ ምናምን የሚል ትርክት እና ማንገራገሪያ እና ማስፈራሪያ አረጀ ብቻ ሳይሆን ሊሸጥ የማይችል ገዢ ያጣ ሐሳብ ሆነ አሁን ማን ጠቅላይ እንደሆነ ማን በዝባዥ እንደሆነ ማን ጸረ ሀገር እንደሆነ ማን ጸረ ብሔረሰብ እንደሆነ ኢትዮጵያን በሙሉ ተገንዝበዋል የአማራን ትግል በዚህ አሮጌ ፍረጃ ይዞ ለመምጣት ሳይመቻቸው ነው የኖሩት ስም ለመስጠት ተቸግሮ ነው መከራ ሲበላ የኖረው አንዳንዱ እኮ ከ3 አመት በኋላ እንትን ያላለ ፋኖን አሁን ስም መስጠት አሁን ትርክት ማበጀት የፈለገ ይጀምራል አገዛዙ ሲንከራተት ነው የከረመው ጃዊሳ ሲል ነበር ዘራፊዎች ሲል ነበር ስልጣን ሊነጥቁ ነው ይል የነበረው 3 አመት እንግዲህ ያን ጊዜ ፕሮክሲ የለም ግብጽ የለም ሻቢያ የለም ወያኔ የለም ምናምን የለም ምክንያቱም ብልጽግና ነው አስመራ ሄዶ ሃኒሙን ላይ የነበረው የራሱን እዚህ ጨፈጨፈ የነበረው ስለዚህ ያን ጊዜ በዚህ ሊከሰስ የሚችል ትግል አልነበረም ስማተውለት ተቸግረው ነው የኖሩት ለምን አማራዊ ጥያቄ ይዞ መጣ ለምን አማራን ቅድሚያ ሰጠ ሰላማራ ህዝብ ህልውናና የፈተረተ ጥያቄዎች ግልጽ ፍላጎቶች አይን ያለው ጆሮ ያለው የሚሰማቸው የሚያያቸው ኢትዮጵያውያን በሙሉ ሊያነውሯቸው ሊከሷቸው የማይችሏቸው ግልጽ ጥያቄዎች ናቸው የአማራ ህዝብ መታገያ ሆነው አደባባይ ይወጡት ይሄንን ስም መስጠትና ማነወር የማይቻል ሆኖ ነው የከረመው ፍትሃዊ ጥያቄ ነው ማንንም የሚያምንበት ጥያቄ ነው ማንንም ያምንበታል አለመታገል አማራ እንደማይችል ሁሉም ያውቀዋል ስለዚህ አሁን እያደገ መጣ አገዛዙም ባለፉት 3 አመታት ቀላል የማይባል ሰባዊና ቁሳዊ ጉዳት አስተናገደ ወጣው አደባባይ አፋቸውን ሞልተው መናገር በማይችሉበት ደረጃ እኮ ነው የሆኑት አንተ እነ ዳንኤል ክብረትና የተወሰኑ ልሳኖቻቸው ካልሆኑ የትኛው ባለስልጣን ወጥቶ እንደልቡ ስለአማራ ትግል ስለዚህ ጦርነት ያወራል ትኩስ ድንች ሆነበት የተባለው ዝም ብሎ እኮ አይደለም አብይ አህመድ መለዮ ለብሶ ሊዘምት አይችልም በየቀኑ በየሳምንቱ የወደመ ሪፖርቱን ያውቀዋል እያለቀ ያለ ሰራዊት እየገባ ያለ መሳሪያ ያውቀዋል ስለዚህ እየተጠናከረ ድል ያደረገ ልምድ ያገኘ ፖለቲካዊ ልምድ ወታደራዊ ልምድ መሪ የፈጠረ ችግሮችን በውስጡ የፈታ እያደገ ብሎ ጭራሽ አንድ አታጋይ ማዕከላዊ ድርጅት የፈጠረ ተቋምና ትግል ሰቀቀን ባይሆን ነበር የሚገርመን ሰቀቀናቸው ነው ይባላሉ ብለው ሲጠብቁ በዚህ ደረጃ ያደገ ትግል ሰቀቀናቸው ነው ስለዚህ ስም መስጠት አለባቸው ምን ብለው ወኪልና ተላላኪ ብለው ማምጣት ፈለጉ እንዴ የዛሬ 2 አመት ለምን አላልክም የዛሬ 3 አመት ለምን አላልክም ዛሬ ምን ተገኘና ነው ወይንስ አብይ አህመድ ከቀጠናው ኃይሎች ጋር ሲጣላ የአብይ ጠላቶች ተላላኪ ብለህ የምትመጣው ለምንድን ነው እሱ ያቦካውን ሲያቦካ እዛው ይጋግረው እንጂ የራሱን ኮዝ ይዞ የተነሳ ህዝብና ትግል ለምን ሲባል ተላላኪ ይባላል ስንጠናከር ገና ይመጣሉ አዎ ስንጠናከር አሁን እንደሄድን ተደርጎ ነው አይደል የሚወራው ይሄ መጠናከር ይሄ አንድነት እኮ
ይኸውልህ ተጽዕኖ ብለን ቅድም እያወራን ነበር። ገና ያመጣል፣ ገና አውሮፓና አሜሪካ ከፋኖ ጎን ይሰለፋል። ምን ትላለህ? ተላላኪ ፕሮክሲ በል እየጠነከርን በሄድን ልክ አጋሮቻችን እየሰፉ ይሄዳሉ። ምን ጥያቄ አለው? ገና ወዳጀ ብዙ እንሆናለን። የአማራ ትግል የዘመድ ድሃ እንዳልነበረ ዘመደ ብዙ ትግል ይሆናል። ገና ውስጣችን በጠነከረ ልክ ደካማነት ነጸብጫሪነት ብለናል። ደካማ ስንሆን ማንም ዞር ብሎ አላየንም አላያየንም። እንዳለፈ ቀን ተረስቶ የነበረ ህዝብና ኃይል ነው። ጉልበት ሲያመጣ ቀጠናው መናወጥ ጀመረ። ጉልበት ሲያወጣ የውስጥ ኃይሎች ከሌላ ኃይል ጋር ምክንያቱም በነገር ላይ በትርክት ዲሌጂቲማታይዝ ሊያደርጉን ስለፈለጉ ነው። ተቀባይነት ሊያሳጡን ነው በትርክት የተፈለገው። ተላላኪ ናቸው ለማለት እንደዚህ ናቸው ለማለት ተፈልጎ ነው። ይሄ ቆይ የከሸፈ ፕሮፓጋንዳ ነው። ሚሊታሪሊም አልቻልከውም፣ ፖለቲካሊም አልቻልከውም። በትርክት አዲስ ትርክት በማምጣት ሲምቦላይዝ በማድረግ የሆነ አካል የሆነ ገጽታ በመስጠት እንደ አውሬም ሻወሩን ነበር እኮ ሲገልጹት ነበር። ይሄን ትግል አይቻልም። ይሄ ትግል በጣም ነው ያደገው። ይሄ ትግል በጣም ብዙ ያደጉ የበሰሉ መሪዎች እየፈጠረን ያለው በጣም የአማራ ጭንቅላቶች እኮ የተሸከሙት ትግል ቴሌቪዥን ላይ የሚያዩአቸውን 2-3 ሰዎች ብቻ እያሰቡ ነው ናይትሜር ውስጥ የገቡት። ምን አይታችሁ? የአማራው ቤስት ማይንድስ እዛ ውስጥ ነው ያሉት። እዚህ ትግል ውስጥ ያልገባቸው ለዚህ ትግል የማይመጥኑት ደግሞ ዛሬ አይደለም ትናንት እንደሄዱት ዛሬም እንደሚሄዱት ነገም ይሄዳሉ። የነጠሩት ጭንቅላቶች ደግሞ ገና ይወጣሉ። ስለዚህ ምንድነው የተፈለገው? ዋዜማ ሬዲዮ በለው ምናምን ዩቲዩብ በለው ምናምን ገሌ ጋዜጠኛ ወይ ምናምን በለው አሁን ትርክት ተኮርጇል ካገዛዙ። አገዛዙ ባዳና ባዳ ብሎ ሲመጣ ዋዜማ ደግሞ ፕሮክሲ ብሎ ይመጣል። ያኛው ደግሞ አይ አፋብንን እኮ ወያኔ ነው የሰራው ይላል። አየው በራሱ መቆም የማይችል እያዩት በራሱ ሲቆም በራሱ ሲያድግ በራሱ ሲያሸንፍ እያዩት ማመን ከበዳቸው። ይሄማ ጋንተን ነው ያ ምንድነው የከበበዳ እንትን ነው እንጂ በራሱ አይደለም። ይሄማ መጋኛ ነው መጋኛ ነው እንጂ እንዴት አድርጎ አየው። አንዳንዶቹ በጣም ማፍረባቸው ይሄ ያቆርቋዡ ተሰላፊ የአማራ የውስጥ አቆርቋዥ የነበረው ተሸናፊው ኃይል አንተ የሞት እንኳን አያውቁም፣ የተረሳም አያውቁም፣ አቅምም አይገነዘቡም። ዛሬ አማራን ኃይል ለምሳሌ አሁን ከቲፒኤልኤፍ ታነጻጽራለህ? እንደው ማን ይሙት ቲፒኤልኤፍ ፖለቲካሊ፣ ሶሻሊ፣ ኢኮኖሚካሊ በአጠቃላይ ፖለቲካል ሌቨሬጅ ዲፕሎማቲካሊ ምን ላይ ነው ያለው? እና ነው ይሄንን የሚያህል የአማራን ኃይል መጥቶ ሰራው ብለህ ራስህን እንደዚህ አሳንሰ የምትመለከተው? they wanted to dismiss የአማራውን ኤግዚስተንስ እኮ ነው መካድ የሚፈልጉት እንጂ ቲፒኤልኤፍን ግሎሪፋይ ማድረግ ፈልገው እኮ አይደለም። ቤዚክሊ ግን አማራው ብቻውን እንደዚህ አይሆንም ነው። የለም ያሉት አካል አይሰበሰብም ያሉት አካል አይመጣም ያሉት አካል ድርጅት ሊሆን አይችልም ያሉት አካል ይሄንን የሚያህል አቅም ፈጥሮ ሲመጣ ኦኬ ሶ ይሄ እኮ ናይትሜር ነው። ቅድም አንሙት እንዳልከው አንተ ማለት ይሄን ሁሉ እዛ አስገብተ እያተራመስክ የምታስገባውን ወጣት በብድር የምታመጣውን መሳሪያ እያገባ እያስታጠቅ እንዴ ይሄ እኮ አንሙት። አንዳንዴ አማራው ራሱ እኮ ባይዘው ይሄንን አቅም አማራው ራሱ ለማመን እንደተቸገረ ታውቃለህ አይደል? መጀመሪያ እኮ ችግር የነበረው ሰስቴን ያደርጋል ይሄ ትግል የሚለውን እኮ መቀበል ቸግሮ የነበረው ራሱ አማራው እኮ ነው። ማለት ግዝፈቱን መረዳት ያልቻለው ራሱ አማራው ነበር እኮ አንሙት። ምን ያህል ኃይልና አቅም እንደተፈጠረ ራሱን አማራውን ማስገንዘብ ነበር እኮ የመጀመሪያው ፌዝ የነበረው ማለት ነው። እና የማጥቂያ ዲስሚስ ሊያደርጉት የሚፈልጉትን አካል የለም ሲሉት የነበሩትን አካል በዚህ ደረጃ ለማጥቃት ትርክት ይዘው መምጣታቸው አስገራሚ አይደለም። ቀጥል አንሙት። ሶሪ በመሃል ጨምር ብዬ አየህ አሁን ለራሳችን ያለን የዚህ 30 ዓመት ብሎ የነበረ ምልከታ የራስ ምልከታ ይሄ ራስ ጠልነቱ ምናምኑ ስንል ይኖር ነው። በራስ የማመን ይኸውልህ ሌሎች የኛ ተላላኪ ይሆናሉ። የፋኖን ዓላማ ለማስፈጸም የሚሰለፍ ሌላ ኃይል ይኖራል።
የፋኖን ዓላማና ግቦች ለማሳካት የሚመጡ የቀጠናው ጎረቤት ሀገራት ሀያላን ሀገራት ይመጣሉ ከማለት ይልቅ ፋኖ የሌሎች ተላላኪ ይሆናል ብለህ ማመን እኮ ለራስ ያለ ደካማ ምልከታ እኮ ነው። ጠላት እንደዛ ቢል አስቦበት ነው፣ ዓላማው ነው። የራሱ አጀንዳ አለው ብሎ ማሰብ አይፈልግም። አጀንዳ የላቸውም አይደል የሚለው ዲፖለቲሳይዝ ሲያደርግን የኖረው ዲፖለቲሳይዝ ከፖለቲካ አጀንዳነት አማራው ከፖለቲካ ውጭ እንዲሆን ለማድረግ የፖለቲካ ጥያቄ እንደሌለው ለማድረግ ሲሰራ ስለኖረ ጥያቄዎቹንም ስለካደ የራሱ ዓላማ የለውም የሌሎች ዓላማ ነው ያለው ይላል። በመሰረታዊነት እንዲህ የተጠናከረ የመጣ እንዲህ ዩኒፋይድ የሆነ ፎርስ የማሸነፍ አቅሙ፣ ችግር የመፍታት አቅሙ፣ የመደራደር አቅሙ፣ ወታደራዊ ብለው ፖለቲካዊ ክንውን አቅሞቹ በከፍተኛ ደረጃ እንደሚጨምሩ የታወቀ ነው። እነዛ ተቀጽላዎች መዝገበ ቃላት ተቀየረ ብለናል። የተበታተነ የተከፋፈለ የማይስማማ የሚጋጭ እንደዚህ የሚያደርግ የለም። አሁን ይሄ ድርጅት እኮ እሱን ያጠፋው። ከዚህ በኋላ ዲፕሎማቲክ ማህበረሰቡ አንድ ቋንቋ ነው የሚገልጸው። አንድ የድህረ ብልጽግና የድህረ አብይን ኢትዮጵያ ሊረከብ የሚችል ፖለቲካዊና ወታደራዊ ኃይል ነው እየተገነባ ያለው። ድል የማድረግ አቅም ያለው እያሸነፈ የመጣ እየተደራጀ የመጣ በአንድ ጊዜ ነቅጣ ቀጠና የሚያስተዳድር በአንድ ጊዜ ወታደራዊ አቅሙን እያጠናከረ እየተዋጋ ደግሞ እያሸነፈ የውስጥ ልዩነቶችንም እያረቀ በተመሳሳይ ወቅት እንዲህ አይነት አቅም እየገነባ የሚመጣ ኃይል ባያስፈራቸው እና ጭቃ በመቀባት የሆነ አይነት ስዕል ለመፍጠር ፋኖ አሸናፊ ነው፣ ዲሲፕሊንድ ነው፣ ፋኖ ችግር ፈቺ ነው፣ በአንድ ጊዜ የከወናቸው ያሉ ኦፕሬሽንስ ብታያቸው አንተ መዋጋት እኮ አንድ ነገር ነው። ህዝብ ማስተዳደር፣ ህዝብ ማወያየት፣ ፖለቲካዊ ውስጣዊ ችግርህን መፍታት፣ ተቋም መመስረት እየተዋጋ እንዲህ አይነት ኃይል እኮ ኖሮ አያውቅም። የትኛው ወረዳ ላይ ነው? ስንት ወረዳ ላይ አንድ ወረዳ እኮ ስንት ቀበሌ ማን ያስተዳድራል? ማን ምንድነው እያስተዳደረ ያለው? በግልጽ የአማራ ህዝብ ያውቃል፣ አገዛዙም ያውቃል፣ አረጋ ከበደም ያውቃል። ቆማጦች ናቸው፣ እግራቸው ተቆርጧል እኮ መቆሚያ ቀበሌ የላቸውም። መቆሚያ ጫማ መቆሚያ የላቸውም፣ ተቆርጠዋል። ይሄ ኃይል በዚህ ዲሲፕሊን ይባላልኛል፣ ተታኩሰዋል፣ እርስ በርስ ተባልተዋል፣ ከዚህ በኋላ ሊፋጁና ሊያልቁ ነው ብሎ ሲጠብቅ ከኛ በላይ ከግል ጉዳይ በላይ የሆነ አጀንዳ አለን ብለው ቁጭ ብለው ተነጋግረው መፍትሄም ያመጡ ወንድሞች እንዳሉ የተረጋገጠበት እኮ ነው ይሄ ድርጅት ይፋማል። ስለዚህ ፕሮክሲ ነው፣ እንደዚህ ነው። ይሄ በነገር ላይ በሌላ በኩል እንመልከተው ካልን የፋኖን ጥንካሬ የሚመሰክር ንግግር ነው። ናሬቲቭ ዋርፌር ነው ብለው ነው ያመጡት፣ ግን ትሬት ፕሮፋይሉን ከፍ አደረጉት። ከዚህ ይሄ ኃይል የገልፍ ሀገራት ጥቅሙን ለማስከበር የሚፈልጉት ትናንትና ማን ዞር ብሎ አየው? አማራ ዛሬ 4 ኪሎ ላይ አማራ የሌለበት ማዕከላዊ መንግስት ተመስርቶ አይደለም እንዴ የኦነጋዊው ኃይል ኦህዴዳዊው ኃይል እየቀለደባት ያለችን ሀገር? ቢኮዝ ትክክለኛው ተላላኪ በስነልቦና ራስ ጠል የሆነ ኃይል ራሱን አማራ ብልጽግና ብሎ የእነዚህ ሰዎች ተላላኪ ሆኗል። ባዳነት ባንዳነት ለጋቸና ስርና እጅ ሲሰጡና ከዛ ቀይ ባህርን ከጋቸና ሲርና ጋር እናስመልሳለን ይላሉ። ስለዚህ ምንድነው እኛ ፈረስነው አሸነፍን ብለን ስናስብ፣ ህዝብ አወያየን በየወረዳው ሄድን ብለን ስናስብ ጭራሽ ተጠናክራችሁ ትመጣላችሁ ወይ? ለምን ይሄ መጠናከር ይሄ ዩኒቲ ምን አመጣ? ትናንትና ይኸውልህ ሻለቃ ሙላቴ መልእክት ነበረ፣ ጠዋት መረጃ ላይ አቅርበነዋል። ከመከላከያ ሄደ ነው ሻለቃ ሙላቴ ሲታውቋል። የስልጠና ትምህርትና ስልጠና ውስጥ ረጅም ጊዜ የሰራ ነው። እስከዛሬ መከላከያ ውስጥ የነበሩ አመራሮች፣ አባሎች፣ መስመራዊ መኮንኖች ይሉ የነበረው ምንድነው? አንድ ቢሆንልንና ብንቀላቀለው ነው ሲሉ የኖሩት አለ። ስትናፍቁት የነበረው አንድነት መጣ በሉኑ ነው ያላቸው ዛሬ።
ሲጠየቅ የነበረው ይሄ ዩኒቲ ምንድነው ተጽኖ ዲፌክሽን አገዛዝ ውስጥ ያለውን እኮ መክዳት በከፍተኛ ደረጃ ሊጨምር ነው። የፋኖን ቀጠናዊ ሚናና ተደራዳሪነት በከፍተኛ ደረጃ ጨመረ እኮ። አመራሩ ይከዳል ነው አንሙት። ዛሬ ባለን መረጃ ባለስልጣናቶቹ ከፍተኛ ክትትል ይደረግባቸው፣ በተለይ ክልል ውስጥ ያሉ አስቀድመውላ እንዲመቱ ትዕዛዝ ይወጣባቸው አሉ። ይሄንን ውስጥ ያሉትን ማለት ነው። እና ሊከዱ ይችላሉ የሚል ከፍተኛ ስጋት ባለስልጣናቶቹ ጭምር ማለት ነው። አዎ አየህ ሊደበላለቅ ነው ነው ከዚህ በኋላ there is no room የምትደበቅበት ሩም አይኖርም። አንድ አልሆኑም ምናምንም እያልክ የምትቀጥልበት አይደለም። እድል አይሰጥም። አሁን የመጣው ነገር አንሙት ባይዘው እንትኑ ነው ይኸውልህ። አንዳንዶቹ በደንብ ማየት ያለባቸው ሲሰጉ የነበሩ እኮ አሉ፣ እንረዳቸዋለን እኮ ሲሰጉ የነበሩ አሉ። አይ ይሄ ኃይል እውነት ያሸንፍ ይሆን እርስ በርስ ይባላ ይሆን አንድ ይሆን ያሉ አይሆኑም እያለ ሲሰጋ የነበረ ሲጠራጠር የነበረ ከዚህ በኋላስ በቃ ሊል እኮ ነው። ስለዚህ ምንድነው የሚለው ወያኔ መሰረተው በወያኔ አስገዳጅነት በሻዕቢያ አስገዳጅነት በምናምን ይላል። ስም ሲሰጥ ይውላል። በዚህ በታንክና በድሮን በመድፍና በቢኤም በዶሽቃ ያልቻልከውን እንዲህ አይነት ተራ ፕሮፓጋንዳ እኛ እያለን ያው ደሞ ፕሮፓጋንዳ ባይዘው የነሱ ፕሮፓጋንዳ የሚገርመኝ አንሙት ኩማር ዘይ ታርጌቲንግ ለምሳሌ የብልጽግና ፕሮፓጋንዳ ማንን ነው ታርጌት የሚያደርገው? ባይዘው ጠይቀው ታውቃለህ? ራሱን ስብስቡን ነው ታርጌት የሚያደርገው ራሱን ነው ባይዘው። ምክንያቱም ለምሳሌ ቀይ ባህርን አመጣለሁ ባለማግስት እንደ ሰልፍ ዲፊቲንግ የሆኑ ነገሮች ላይ ሲሰማራ ታያለ። ለምሳሌ አዲስ አበባ አረንጓዴ ቢጫ ቀይ አትይዙም እያለ ሲደበድብ ታያዋል። አገዛዙ ራሱ ማለት ነው። እዛ ጋር ቀይ ባህርን አመጣለሁ ብሎ ፕሮፓጋንዳ እየሰራ ህዝብም ያየው በተጨባጭ አገዛዙን ጥምቀተ ባህር ሲሄድ ባንክ ሲሄድ ተቋማቶች ውስጥ አገልግሎት ፈልጎ ሲሄድ ነው ህዝቡ አገዛዙን የሚያየው። በተጨባጭ የመንግስት መስሪያ ቤት ግብር ሲከፍል መንገድ ላይ ትራንስፖርት ሲያደርግ ወጥቶ ሲገባ ንግድ ሲነግድ ነው ህዝቡ አገዛዙን የሚያቀው። በቴሌቪዥን ፕሮፓጋንዳ የሚሰራው ለማን ነው? በተግባር አገዛዙን ህዝብ ያየዋል። እነዚህ አሁን ስለፋኖን የሚያወሩት እንትን ያደራጀው እንትን ነው ድጋፍ የሚሰጠው ምናምን የሚሉት ኃይሎች ማለት ነው። በፕሮክሲነት ሊከሱት የሚፈልጉ ኃይሎች ማንን ታርጌት ያደረገ ፕሮፓጋንዳ ሁላ እንደሚሰሩ ግራ ይገባል አንዳንዴ ማለት ነው። ማንን ነው ማጥቃት? ቀደም ያልኩህ አለ የፍላጎት ቡድኖች ጉዳይ አለ። ሽንፈት የተሸነፉም አሉ። በአንድ በኩል የፍላጎት ቡድኖች አሉ። እኛ የማንዘውረው ነገሮች በሙሉ እነሱ በፈለጉት መንገድ አልሄዳሉ። እነሱ በሚሉት መንገድ የሚሄድ እነሱን የሚያዳምጥ ጠፋ። ስለዚህ ያለፈው 3 አመት እየተዋጋ ድርጅት ለመፍጠር የነበረ ሂደት ያወቀን ዛሬ በድግ ብሎ ወያኔ አፋብንን ወያኔን የፈጠረው ይላል። እስከዛሬ የነበረውን ሂደት በሙሉ ክዶት እኮ ነው። ምን ሲደረግ ነው የኖረው? ድርጅት አልነበረም ያለፈው 3 አመት ከመዋጋት በላይ ስንሰራ የነበረው ሲሰራ የነበረው ብዙ ስንጓተትበት የነበረው ድርጅት የመፍጠር ጉዳይ አይደለም ወይ? ይሄ ዛሬ አፋብን ሲመሰረት እኮ የማቹሪቲ ሌቭል ይሄ ድርጅት የመፍጠር ፍላጎት የብስለት ደረጃ ጣሪያው ማቹሪቲ የተረጋገጠበት እኮ ነው። ዛሬ እንዴት ብድግ ብለህ ሌላ ባለቤት ትፈልግለታለህ? የወንድሞቻችንን ያመታት ድካም። እነዚህ እነማን ናቸው? አቆርቋዦቹ፣ ቀልባሾቹ፣ የኢንተረስት ቡድኖቹ ተሸናፊዎቹ ናቸው። አንሙት 3 አመት ሌላው እዚህ ጋር እንደው እንድታነሳልኝ ይፈልግ 3 አመት ሙሉ በቋሚነት በራሱ አጀንዳ ላይ ሲዋጋ የነበረ ኃይል 3 አመት ሙሉ ሰፊ ኃይል መሰረትና ማህበራዊ መሰረት ፈጥሮ ማለት ነው። ግን በተመሳሳይ ለምሳሌ ኢትዮጵያ ውስጥ የፕሮክሲ ኃይሎችን ሲያደራጁ ታያለ። በዚህ በኩል የሚደራጃለ፣ ለጅቡቲ የሚደራጃለ፣ ለኤርትራ የሚደራጃለ ምናምን አሉ እኮ። ግን እሱ አይደለም ጉዳዩ አጀንዳ ተደርጎ የሚመጣው። just they really wanted to focus on ፋኖ በቃ ፋኖ ነው ጉዳያቸው። በቀጥታ ሌሎች ሀገራት የሚያዘጋጇቸው ስልጠና የሚሰጧቸው ትጥቅ የሚሰጧቸው ኢቭን ከጎረቤት ሀገር ኦፕሬት የሚያደርጉ ኃይሎች አሉ። ገብቷል አይደል? ወታደራዊ ጥምረቶችን ሁላ እናያለን፣ ፖለቲካዊ ጥምረቶችን ሁላ እናያለን እኮ።
ጉዳያቸው እሱ አይደለም። ፋኖን ነው ከግብጽ ጋር ማገናኘት ያለብን ሌት ተቀን ነው። የግድ ነው። ለምን? because አማራ ነው ወገቡን ያዘው ነው። ይሄን ትግል that's very important በጣም ኢምፖርታንት ነገር ነው አንሳው። ይሄ ምስክርነት ነው ምልህ በአንድ በኩል ይኸውልህ ኡጉጉሙ ማጥቃት ጀምሮ ኃይሉ በተጠናከረ ልክ ሲመጣ ፕሮክሲ ላለን ይመጣና ለምን መሰለ ስትመታውና ስትጠነክር ነው ሌላ ሰበብ የሚፈልገው እንትኑ ያቀድም ያልከው አጋንንት ነው የሚለው ያኔ ነው መጋኛ መታይ የሚለው ያኔ ነው። ዛሬ ሶማሌ ክልል ኦኤንኤልኤፍ 3 ድርጅቶች ጥምረት ፈጥረዋል። አሁን ከዛ በኩል ጥቃት ሲጀምር የሶማሌ መንግስት አደራጀብኝ የሶማሊያ መንግስት ማለት ጀመረ ኳታር ነች ይላል። አሁን ራሱን ለማጠናከር ዲያስፖራው ሞቢላይዝ በማድረግ ወታደራዊ አቅሞችን በመፍጠር አሁን እየሰራ ያለውን ስራ እና ጥያቄውን አሁን ቼክ አያደርግም ወይም እውቅና አይሰጥም። መምታት ሲጀምር ግን ሲምቦሊካሊ በናሬቲቭ በሲምቦል በገጽታው ሌላ ዲል እንትን ተቀባይነት እንዲያጣ ለማድረግ የሚያስችል ናሬቲቭ ይዞ ይመጣል። ነገር ግን ሳረሳው አንደኛው እንዲህ ያለ ነገር ይዞ የሚመጣውስ ማን ነው? አሁን ቅድም ኮዙን አነሳው የ3 አመት የድርጅት ፈጠራ ትግል ዘንግቶ ዛሬ ሌላ ባለቤት እንደሰጠው የዛሬ 3 አመትም ከዛ በፊትም ያለፉትን 3 አመታትም የታገልክበትን አጀንዳ ትቶ ዛሬ ሌላ አጀንዳ የፕሮክሲ አጀንዳ የስከዛሬውንም አጀንዳ ትቶ ሲባል የኖረውንም ትቶ ዛሬ ሌላ አጀንዳ ያመጣል። እነዚህ አንደኛዎቹ ደግሞ እነማን ናቸው? ምንም ቢሆን በአማራ አሸናፊነት ውስጥ ምንም ቢሆን የኛ ፖለቲካዊ ሙያዊ ምናምናዊ ስብዕና አይረጋገጥም ተዳምቻለሁ ተቆራርጫለሁ ብለው ተስፋ የቆረጡ አካሎች አሉ። አንዳንድ ዩቲዩብ ላይ የምትመለከታቸው አንዳንድ ግለሰቦች አሉ። ለአማራ ያላቸው ጥላቻ በእለት ከእለት በከፍተኛ ደረጃ እየጨመረ የፋኖ ማሸነፍ ስጋት የሆነባቸው ሀገራችንም እንዳንመለስ ምክንያት ነው ብለው ለራሳቸው ስዕል የፈጠሩ ሰዎች አሉ። ከደጋፊው ከተለያየ ኃይል ጋር ተጋጭተናል ብለው ቅራኔ ውስጥ ገብተናል ብለው ያንን ቅራኔያቸውን ለመወጣት የአማራን ትግል በማቆሸሽ ላይ የተጠመዱ ግለሰቦች አሉ። እነዚህ ሰዎች ምንድነው ያደረጉት? ሄደው ያገዛዙን ፕሮፓጋንዳ ያገዛዙን ናሬቲቭ ነው የሸመቱት። ባዳና ባንዳለ መጡና ሻቢያና ወያኔ ይላሉ መጡና ፕሮክሲ ምናምን ይላሉ። አንድ ነው ይዘቱ ፍሬ ነገሩ አንድ ነው። ጸረ ፋኖነት ነው ጸረ አማራነት ነው መሰረታዊ ይዘቱ። የፍሬ ነገር ልዩነት የለም ካገዛዙ ጋር። እጅግ መጠንቀቅ ያለብን ግን እነዚህ ሐሳውያን እነዚህ ዋሾች ጸረ አብይ አይደሉም ጸረ ብልጽግና አይደሉም። በየዩቲዩቡ ሲንተከተኩ አብይን የሚቃወሙ ግለሰቦችን ሲጋብዙ ስትሰሟቸው አትመኗቸው። የአማራን ትግል እያንቋሸሽክ እየተቸህ አይ አብይ አህመድን እንታገላለሁ ማለት አይቻልም፣ ይጋጫል። ስህተት ነው ስህተት ነው። አብይ አህመድ ዜጎችን እያረደ ነው ዛሬ አዙ ስፒክ እየገደለ ነው እየጨፈጨፈ ነው ያለው። ሄደህ ግብጽ ነው ጣላቴ አብይ ጨፍጨፋችሁ ምትለኝ ምን ይሁን ነው ምን አደረገኝ ነው ምትለው? እነሱ ፕራዮሪቲ አማራ ህዝብ ደም አይደለም ግድቡ ነው። አየኸው ውሃው ትልቅ ትርጉም አለው። ከአማራ ልጅ ደም ከአማራ ህፃናት ህይወት ይልቅ ለነሱ የሀገሪቱ ጂኦግራፊ ነው ትርጉም የሚሰጣ። ህዝቡን አያውቁትም ባይዘው እነዚህ ሐሳውያን ናቸው። ኢትዮጵያ ውስጥ እኔ ባለኝ ንቤና በኖርኩት እድሜ ያየሁትን ማህበረሰባዊ ስብጥር ኢትዮጵያ ውስጥ ያለውን ነባራዊ ሁኔታ አይገነዘቡትም። የሆነ መንደር ላይ ተወደዱ አደጉ ከዛ በኋላ ኮበለሉ እና የህዝብ ጉዳያቸው አይደለም። የህዝብ ሞት ጉዳያቸው አይደለም። ስለ ህዝብ እልቂት ጉዳያቸው አይደለም። ይሄንን ሁሉ ጦርነት ቶታል ዋር አንድ ህዝብ ላይ አውጆ አንድ አገዛዝ የአማራ ህዝብ ለምን ስለ ግድቡ አያወራም ለምን ስለ ቀይ ባህር አያወራም የሚሉ እቡዮች ማለት በጣም መቼም ከነዚህ ጋር ዘመድ አንሆንም። በነገራችን ላይ መቼ በምንም አይነት የፖለቲካ አጀንዳ ከነዚህ ጋር
አብረን አንቆም። ህዝባችንን ሐዘንና መከራ የሚጋራ ነው የኛ ወዳጅ። ከህዝባችን ጋር የሚቆመው ነው የኛ ወዳጅ። የአማራ ህዝብ ዘመድ ከዚህ በኋላ እሱ ሀገር የምንጋራው በመከራችን አብሮ የሚያዝነው በስቃያችን አብሮ የተሰለፈው የህዝብ እልቂትና ፍጅት ይቁም እያለ ይሄንን የሚያስተጋባው ሌላውን አጀንዳ ሌላውን ኮተት አንሸምተም ነው። እንዳልከው አንሙት ግን ፕሮክሲ አድርገው ሊያመጡት እንዴ። በነገራችን ላይ ጀዋር ምን አለ መሰለ፣ ጀዋር ስትራቴጂካሊ ለዚህ ይሄንን አገዛዝ በተመለከተ ያነሳቸውን ነገሮች ሰነዱን እናንተ ተንተናናችኋል ታስታውሳለህ። ይሄን አገዛዝ እንደ ወያኔ አይደለም የምንታገለው የሚል አቋም ያለው እንደሆነ እናውቃለን። ግን የዩናይትድ አረብ ኤምሬት ተላላኪ ነው። አንገቱ ታንቆ የዩናይትድ አረብ ኤምሬትን ጦርነት እየተዋጋ የዩናይትድ አረብ ኤምሬት ጉድጓድ መለኪያ እጅን ሆኗል ያገዛዝ እያለ በአደባባይ ሰሞኑን ሲናገር ነበር የነበር። የዚህ አገዛዝ ፕሮክሲነት ቀጠናው ላይ ባሉ ሁሉ የተመሰከረ እኮ ነው። አንሙት እነ ሶማሊያ እነ ጅቡቲ ለዚህ አገዛዝ የሚያሳዩት ንቀት በመሰረቱ ከምን የመነጨ ይመስላል? ከፕሮክሲነቱ እኮ ነው። በቀጠናው ላይ ዋነኛ መዶሻ ሆኖ ጎረቤት ሀገራትን ሁሉ ጭምር እያፈረሰ ያለ በእያንዳንዱ ጦርነቶች ባሉበት አካባቢዎች ላይ የዩናይትድ አረብ ኤምሬት እጅ ተቀጽላ ሆኖ ከጀርባ ይሄንን አገዛዝ ታገኘዋል። በኢትዮጵያ ታሪክ የመጀመሪያው እኮ ነው። አንሙት ለሌላ ተዋጊ ኃይሎች ማሰልጠኛ ተቋም ፈጥሮ ሪክሩት እያደረገ የጦር መሳሪያ ወደ ሱዳን የሚያሻግር ብቸኛ አገዛዝ እኮ ነው በኢትዮጵያ ታሪክ ውስጥ። ለፕሮክሲ የሌሎች ሀገራትን የትጥቅ ትግል የሚደግፉ ኃይሎችን ተቀብሎ እያሰለጠነ የጦር መሳሪያ እያቀበለ ራሱን ወደ ፕሮክሲነት የቀየረ እኮ አገዛዝ ከዚህ ውጪ የለም። በመሰረቱ ላለፉት 3 ዓመታት በራሱ አጀንዳ እየማረከ እየታጠቀ የራሱን ድርጅት ሲያቋቁም እንደውም ከፍተኛ ፍሪክሽን የተፈጠረ ሁለት ድርጅት ሆኖ በመምጣቱ እነዚህ ኃይሎች እርስ በርስ አይስማሙም እየተባለ ከፍተኛ ተጽዕኖ ሲደረግበት የነበረ ኃይል በጊዜ ሂደት በፈጠረው ማቹሪቲ እና የፖለቲካ ንቃትና መረዳት እንደዚህ አይነት ድርጅታዊ መዋቅር ይዞ ሲመጣ ደግሞ ዘለ ከዚህ በኋላ ፕሮክሲ የመሆን እድሉ የሰፋ ነው። እንጠንቀቀው። የዋዜማ ጽሁፍ ከዛ የተለየ አርጀንሲ አላየሁበት። አሁን አንድ ስለሆነ በቃ አደገኛ ነው እኮ ነው የሚለው ጽሁፉ። አንድ ስለሆነ አደገኛ ነው የሚሆነው። ስለዚህ ፕሮክሲ ሁላ ሊሆን ይችላል። እነ ዩኤኢ ሁላ ይሄንን ኃይል በትኩረት ሊያዩት ይገባል እኮ ነው የሚለው። አንሙት ማሳበቅ ትጠላለህ። ማን እንደጻፈው ደግሞ አይናገርም። በነገራችን ላይ ድርጅቱ ራሱ በድርጅቱ ልሳን እንደወጣ፣ ምክንያቱም ግለሰብ አይደለም እዛ ላይ የጻፈው የግለሰብም ስም አይደለም። የግለሰብ ኦፒኒየን ነው እንዳንል የግለሰብ ኦፒኒየን ፒስ አይደለም። በድርጅቱ ልሳን የወጣ በድርጅቱ ኤዲቶሪያል የወጣ እንደሆነ ነው እዛ ላይ የምትመለከተው ማለት ነውና ይሄ ማንን በምን አይነት ማስረጃ ላይ ተመርኩዞ እንደተጻፈ ሊገባኝ አልቻለም። ግን በተጨባጭ ህዝቡ ምን ይላል? በተጨባጭ የትግሉ ባለቤት ማን ነው? ይሄ ትግል በምንድን ነው የሚደገፈው? ከራሳቸው ጋር ጭምር ይጣረሳሉ እኮ አንሙት። አዳራሽ ላይ ህዝቡን ሰብስበው ለዚህ ኃይል ድጋፍ አታድርግ ይሉታል። በሌላ በኩል በአደባባይ በሚዲያ ደግሞ ይመጡና በሌሎች ኃይሎች ነው የሚደገፈው ይላሉ። በእናንተ ተከሻ ላይ ነው እዚህ የደረሰው ብለው ህዝቡን ያስፈራሩታል። በማግስቱ ይመጡና ደግሞ በሌሎች ኃይሎች ነው የሚደገፈው። እርስ በርሳቸው ይጣረሳሉ ሁለቱ ማለት ነው። ትልቁ የድጋፍ መሰረቱ ህብረተሰቡ ነው ካልክ በኋላ ደግሞ ፕሮክሲ ነው ልትል አትችልም። ህዝብ ከተቀበለው አጀንዳውን በተጨባጭ ለምን ህዝብ ተቀበለው? ትግሉ ጥያቄው አጀንዳው የህዝብ ነው ማለት ነው። ህዝብን ማዕከል አድርጎ የሚደረግ ትግል ከሆነ መሰረቱ ህዝብ ነው፣ አጀንዳውም የህዝብ እንደሆነ የሚያሳይ ነው። እዚህ ላይ የምትጨምራቸው ነገሮች ካሉ የተወሰኑ ሀሳቦችን ልታክልበት ትችላለህ። ከዛ ውጭ ግን የተማረኩ ምርኮኞች አሉ። ምርኮኞች ብቻ ሳይሆን እጅ የሰጡ እየፈረሰ የመጣው ከሰራዊቱ እየመጡ ያሉ ኃይሎች አሉ። እነሱ የሰጧቸውን አንዳንድ አስተያየቶች ለህዝብ እናቀርባለን። አንሙት ጠቃሚ ነገሮች ተነስተውበታል። መልካም። እንግዲህ መጠበቅ ያለብን ምንድን ነው? ይሄ ጽሁፍ እኔ በሌላ መንገድ እንደተረዳሁትም በዋነኛነት እየጠነከርን በመጣን ቁጥር ብዙ ወዳጅ እንደሚኖርን ምንም ጥያቄ የለውም። እዚህ ላይ ዋዜማ ጥሩ ጠቁሟል።
እየጠነከርን በመጣን ቁጥር ብዙ ወዳጅ ብዙ ፈላጊ ይኖረናል። እየጠነከርን በመጣን ቁጥር ብዙ ወዳጅ ይኖረናል ማለት ግን ለብዙዎች ተላላኪ እንሆናለን ማለት አይደለም። የራሳችንን ኮዝ ይዞ የተነሳ ኃይል ስለሆነ አፋብን ነገር ግን እንዲህ አይነት ተርክቶች ይቀጥላሉ። ቅድም እንዳልኩት የፍላጎት ቡድኖች ፍላጎታቸውን እየቀያየሩ ስልታቸውንና አስተላለፋቸውን እየለዋወጡ ይሄንን ትግልና ይሄንን ሁኔታ ለማበላሸት በሚችሉበት መንገድ ይቀጥላሉ። መፍትሄው ማሸነፊያው መንገድ አሁንም መጠንከር ነው። አሁንም ማሸነፍ ነው። ቀጥሎ መጠንከር ነው። ቀጥሎ ማሸነፍ ነው። መቀጠር ነው። መጠንከር ነው። ስለዚህ ምንድነው አንድ አሁን ግልጽ የሆነ ነገር አለ። ይሄ ድርጅት በመውጣቱ አጥር ላይ የነበረ በሁለት ድርጅቶች ምናምን እንትን ውስጥ ገብቶ ሲያቦካ የነበረ አሁን ጥርት ብሎ ወይዛ ጥግ ወይዚ ጥግ ነው የሚሆነው። ወይ እንደተለመደ ግለሰብ ላይ ቁጭ ብሎ ሰው ማመንጀክ ይቻላል። በድርጅት ተጀቡኖ ግን ከፋኖ ድክመቶች ውስጥ ተሰልፎ ግን ጸረ አማራነትን የማራገብ ጉዳይ አብቅቷል። አሁን አንድ ይሆናሉ አይሆንም ውስጥ ነበር ሲራኮቱ የነበረው። አንድ ሲሆኑ ደግሞ ምን አሉ? አረ በቃ ነገሌ ናቸው አንድ ያደረጓቸው ማለት ጀመሩ። አንዳንዶቹ እኮ ያለፈው ሳምንት ያፋሃድና ፋራ አንድ ይሆናሉ አይሆኑም ማን ምን ይዞ ቀረበ ምን እየተባባሉ ነው ብሎ እዛ ላይ ነበረ ሲያወሩ የነበረው። አንድ ሲሆኑ አጀንዳ ቶሎ ዳይቨርት አድርጎ አንድ የሆኑትማ በነገሌ ነው። ስለዚህ መፍትሄው አሁን ለይቷል። ጠላት ለይቶ ወጥቷል። እሱ ላይ የበለጠ አንድ በመሆን ነው የአማራው አንድነት፣ የአማራው ጥንካሬ፣ የአማራው አሸናፊነት በጣም ብዙ ጠላትን ይዘርራል፣ ተስፋ ያስቆርጣል። በዚህ አገዛዝ ፕሮፓጋንዳ ከዚህ አገዛዝ ጋር በተሰለፉና ጸረ ፋኖና ጸረ አማራ ፕሮፓጋንዳ በሚነዙ አካላት የአማራ ህዝብ ትግል ገጽታ አይበላሽም። እኛ እያለን ህዝባችን እያለ ስማ የጎሳ ስብስብ አይደለም። አስቀድሞ የነቃ ሀገረ መንግስትነትን የሚያውቅ የሺህ ዘመናት ፕሮፓጋንዳንም ሆነ በተግባር ጦርነትን የሚያውቅ በተግባር ሀገር መንግስትን መገንባት የሚያውቅ ማን እውነትን እንደያዘ ማን ቅጥፈትን እንደያዘ የሚያውቅ ተላላኪነት የማይመስለው አጀንዳውንና ጉዳዩን የሚያውቅ ነገ ተገንጣይ ድርጅት ነው ብለው ይመጣሉ። አንሙት አለመቺ ብሎ ነው እንጂ ተገንጣይ ድርጅት ነው ማለት ይፈልጉ ነበር። ግን ተገንጣይ ኃይል አይደለም። የሀገር ጥቅምና መሰረትን ታሪክን የሚያውቅ ነው። ስለዚህ በምን ይከሰስ? ኦኬ ወታደሮቹ ሊዋጉት ሲሄዱ ኢትዮጵያን መስሎ የሚያገኙት እንዋጋዋለን ብለው ተሄዱትን ኃይል ነው። እነሱ ኢትዮጵያን አይመስሉም። የኢትዮጵያ መከላከያ የሚል ነገር ጽሁፍ እዚህ ጋር አንግቦ የገቡት ኃይሎች እርስ በርሳቸው በብሔር ኮታ ተመዳድበው አንዱ አንዱን ይጠብቃል። እዛ ጋር ስትሄድ ግን ነፃ ትወጣለህ። ዛሬ እነዛ ወታደሮች የሚናገሩትን እንስማ። የስልጤ የአማራ የኦሮሞ ተወላጆች ናቸው እዚህ ጋር የምንሰማቸው አንሙት እና እያንዳንዳቸው የሚያነሷቸውን ነገሮች እንስማቸው። አራተኛ ሬጅመንት ነው። እኔ የመጣሁት ምዕራብ 404ኛ ዳሴ ኮር 95ኛው ጉባ ክፍለ ጦር አራተኛ ሬጅመንት ነው። ምክትል 10 አለቃ ቃላቦርቅ ይባላል። እኔ የመጣሁት ከ95ኛ ክፍለ ጦር ከ3ኛ ሬጅመንት ነው የመጣሁት። ያው የተባለው ትግሉ የመጣናኛ እኔ እንደራሴ የመጣሁት ከአዲስ አበባ ከመርካቶ አፍሶ ነው ያመጡት። እና ስመጣ ደግሞ በግድ ነው በግዴታ ነው የመጣሁት። መምጣት ሳልፈልግ ነው ማለት ነው። በግድ አስገድዶ ነው ያመጡን። እዚህ ከመጣን ስናየው በጣም እየተሰቃየን ነበር ማለት ነው። 24 ሰዓት ረፍት ይተን 24 ሰዓት ተራራ ላይ ነው ምግብ ውሃ ምናምን በጣም እየተሰቃየን ነበር ማለት ነው። ስለዚህ እዚህ በመምጣቴ ከእናንተ ጋር በመግባቴ በጣም ደስ ብሎኛልና kan irraa dhufe ክፍለ ጦር አምስተኛ ሁሉ ጊዜ ግዳጅነት ባያቴ በቃ ትግሊን በርባር ደመንን ይሽዳል። እኔ መሰረታዊ ወታደር ወቁት ጊዜ ይባላሉ። ከ95ኛ ክፍለ ጦር ነው የመጣሁት እና እኔ ያው በግዳጅ ነበር የገባሁት። አሁን ያው ስልጠና እንደጨረስኩኝ ነው ውጊያ ራስ ምናምን አላየሁም። ያው ትግሉ እንደማይሆን ዞሮ ዞሮ ስበስ ስለሆነ ስለሚያስጠላ አየሁት። ትግሉ እንደማይሆን ዞሮ ዞሮ ነው እንደማይሆን ቀጥል
መከላከያ የሀገር መከላከያ ሰራዊት የሚባለው ውጭ ሀገር የሚገቡትን ድንበር ጥሰው የሚመጡትን ነበር እኔ የማውቅ። አሁን ወንድምና ወንድምን ግድያ እኔ መከላከያ ብዬ አልወስደውም። በአንዳነት ይሄ ነው በቃ እነሱ የሚሉ ወደ ፋኖ የሚሄዱ ሰዎች ከዚህ ይረሸናሉ ምን ይባላሉ ነው የሚሉት ለኛ። አሁን ግን እኔ ከዚህ በፊትም አውቃለሁ ስንት መከላከያ እየከዳ ወደ ፋኖ እንደሚቀላቀል ብዙ ጊዜ አውቃለሁ። እንደማይገልኝ ማውቃለሁ። እኔ በኮንፊደንስ ነው 100% ሳልፈራ የመጣው። እኔ እንደዚህ ይላሉ ይገላሉ፣ መሳሪያ ይዘህ ከሄድክ ሁሉ በቃ ይገላሉ። እኔ ግን አይቼም ሰምቼም አላውቅም። የሚገሉኝ ስለማይመስልኝ በኖርማል እኔ በድፍረት ነው የመጣው። ዛሬም ነገም የአማራ ሕዝብ የሚመክረው መከላከያ እንዳይገባ የማያስበውን ይባስ ቤተሰብ ያስጨንቃል ነው የሚለው። ይሄን ነበር ቀኝ አመሰግናለሁ። እዚህ ጃዊ ከመጣው ገና 2 ወሬ ነው። ጃዊ ከመጣው ማለት ነው። ካልማን ነው የመጣነው። ጃዊ ከመጣን 2 ወራችን ነው። እዛ በነፃነት ነበር የምንኖረው፣ ጠላትም የለም ማለት ነው። እዚህ ከመጣን በኋላ ግን በጣም ውጊያ ነበር። አሁን ፍቃድ ራሱ አንሄድም ማለት ነው። ምክንያቱም ፋኖ አለ፣ ጽንፈኛው አለ፣ ከዚህ ወደዛ ማይዳችሁም ትንቀሳቀሳላችሁ፣ ሀገር ለማጥፋት የተዘጋጀ ኃይል አለ እዚህ ተብለን ነው ተጨቁነን ያለ ነው ማለት ነው። አሁን አልማ እዛ ጃዊ ላይ ሙሉ ህዝቡ ፋኖ ነው። አመራር የተባለው ነገር ሁሉም ተመቷል። ከመቶ አለቃ እስከ 50 አለቃ ምን ተመቷል። ይሄ ታወቀ ነገር ነው። ከ50 አለቃ እስከ 100 አለቃ እስከ ሻምበልን ተመቷል። ይሄ ልናውቀው 10 አለቃ ሻምበልን እየመራ ነው ያለው። ሻምበሏ የሚመራት የ10 አለቃ ማድረግ ያለው። አዎ 10 አለቃ ሙሉ ሻምበሏን ይመራል። በአንድ ቲም ውስጥ ምን ያክል አባል አለ? ምን እኔና እሱ ነው የሚሆነው። 2 ነው የምትሆኑ በአንድ ቲም ውስጥ። በጋንታስ ምን ያክል ይኖራል? በጋንታ ባለፈው ዕለት አልቀን ነበር። አሁን ምን መጥቶ ነበር መልመል ይመጣ ሲመጣ ትንሽ ጨመረን እንጂ አልቀናል። በቃ ሻምበሏ በቃ 1921 ናት የሞተው። እኔ ለፈኝ ተሰነጠለ ጦላይ የሰለጠንኩት ይላል። የወለጋ ልጅ ነው በንግግሩ ነው የማውቀው። የሰለጠንኩት ጦላይ ነው የሚለው። እሺ ቀጥል። ወለጋ እያመጣ ይጨምራል። እዛም ሄዶ ይወጋዋል። ማምቡሎኪ ዳቄ ጃምላ ዳቄ ኩምቡር ዳቄራ ባየዱ አመራሮች ባየዱ አመራሩ እንዳለ አልቋል። ጦላይ ነው የሰለጠንኩት ነው እያለ ያለው። ቀጥል እንስማው። ወርቅ ሜዳ ተቀየረኒ ወርቅ ሜዳ ራን ሞ አመዝ ባየት ግዳጂ አቺ ግዳጂ ዘባየቴ በቃ ሞርሞና ቀቤና አይነቲ በይርበ በቃ መረረን አቅለሽ አኖ ሽፍታ ያጥራ አኖ ሽፍታ ምት አኖ ሽፍታ ነው ይላሉ። መከላይ አጥኒ ክላሺ ትላቲና ክላሺ ዚርካ ፍራኒ ሲነጀሱ ያጥራ ገሩ አኖ ዋና ከሲ ነው ጀቱ ጂምቢ ደኒያ አሳን ማሰልጠኛ ከዛከ ደኒያ ከ ያጥራ ገሩ ወንተ ከሲ ጅሮ ከዳደጋ ጆሌ ወረም አማራ ኦሮሚያ ክልል ያ አባውት ከነኒ ገሩ ሸነቲ እኔ አይት ከነ ያሉ ነው ማሲ ፋኖ ትላን ይገላ ከነማ ከስማዩ ጆሌ ነው አማራ ክልል አማራዎቹ እዛ ኦሮሚያ ውስጥ የተላኩት የአማራ ልጆች ያላቸውን መሳሪያ ለሸኔ እየሰጡ ነው እየወጡ ነው። እኛም እዚህ ያለ ነው ደግሞ የኦሮሞ ልጆችም ለአማራ ፋኖ እየሰጠን እየወጣን ያለ ነው። እና ፋኖ ሽፍታ ነው እንደዚህ ተራራ ላይ ምናምን ያለ ይሉን ነበር ነው የሚለው። እዚህ መተን ያየነው እንደዛ አይደለም፣ ህዝብ ነው የሚዋጋን ነው የሚለው። ከዚህ ሪያሊቲ ጋር መታረቅ አልቻለም የብልጽግና ምን ልበለው የብልጽግና የሚዲያ ምናምን። ከዚህ ጋር ካልታረቃችሁ በነገራችን ላይ መቼም ስለዚህ ጦርነት ትክክለኛ ግንዛቤ አትይዙም። ይሄ ውጊያ ይሄ ትግል የሚደረገው በሰፊው የአማራ ህዝብ ነው። ከዚህ ጋር እስክትታረቁ ድረስ እየገባችሁ እንደዚህ ወታደሮቻችሁ እጅ እየሰጡ በየለቱ እየተማረኩ በየለቱ በጣም በርካታ ዋጋ ይከፍላሉ እንጂ ምንም የምታመጡት ተጨባጭ ለውጥ አይኖርም። ልጆቹ የሚሉት ምንድነው? ጃዊ መጣን ህዝቡ ፋኖ ነው የሆነው ነው የሚሉት። ህዝቡ ነው በቃ መውጣትም መግባትም አንችልም ነው የሚሉት። እንግዲህ በኋላ እንሙት ምናልባት እዚህ ጋር የሚናገሩትን ትሰማለህ። አለቅን ከዛ በኋላ አምጥተው ሞሉ ነው የሚለው። አመጡና መልምል መጣ፣ መልምል ተሰጠን የተወሰነ መልምል። ከዛ ጋንታ አሁን ስንት ናችሁ በጋንታ ምናምን ሲለው
በቃ ሁለት ነን ምን አለን ይላል። አለቀ እኮ ሁሉም አልቋል እኮ ነው የሚሉት። ንግግሩን ትሰማላችሁ። ቀጥል ወንድማችን። ኦሮሞ ለጠኒ ፋኖ ተርከን ከነተና ደን በቃ ኢሲነጄሱ እኒ ሶበኒ አሳ ዋና ከሲያሳ አድረን ገሩ ፋኖ ዋና ከሲ ነው ጀቱ ዝምጂ አኒ አሳ ነው ማለት ወንተ ከሲ ከነስ ዝምጂ አኒ ማቱ ዋን ጅሬ ቆይ አቺ ብለኒ እንትማኒ ትንጉረኑ ዱቸን ይታደ ያው በአማራ ክልል ያለውን ሁሉም ጣላት ነው። ሁሉም ፋኖ ነው። ፋኖን ገዳፊ ነው። እኛን ይጣላል ብሎ አማራ ስለሚያስተላልፍ አባሉ ደግሞ ያንን ይሰማና ይዘርፋል፣ ሴቶችን የሚያንገላታል ማለት ነው። የሚገሏቸውም አማራ በሙሉ ጣላት ነው ተብለው ስለሚሰበኩ ነው። አሁን ብዙ ሲቪሊያን ይሞታሉ፣ ንጹሃን። እንዲያውም ከታጠቀው ኃይል ይልቅ በጣም እየሞተ ያለው ሲቪሊያን ወይም ደግሞ ምንም ያልታጠቀው ንጹሃኑ ማህበረሰብ ነው። ስለዚህ ጭፍን የሆነ አማራ ጥላቻ አለ ማለት ነው። ሁሉም ጣላት ነው ብሎ ሀለ ስለሚያስተላልፍ አመራር የታች አባል ደግሞ እነሱ ሲያገኘት ይመታል ማለት ነው። የትኛው ተቋም ይሻላል? አሁን ያው ለትግል ያለው አላማ ያለው ወጣት ቢኖር ወደ የትኛው ተቋም ቢቀላቀልና ውጤታማ ይሆናል ታስባለህ? ያው እንግዲህ ዙሮ እኔ ባየሁት ከሆነ ያው ፋኖ ያው ለነጻነት ያው ለማንም ደሞዝ የለውም ምንም የለውም። ፋኖ አገር ነጻ ወጣለሁ ብሎ ነው እየተዋጋ ያለ። መንግስትን ደግሞ ህዝብን ጠልቶታል፣ ሁሉም ያው ጠልቶታል። በግድ ነው እየገዛ ያለው እና ያው የፋኖ ትግል ያው የሆነ ትግል ነው ብዬ ነው እኔ የማስበው። ለምን ይመስልሃል ግን መንግስትን እንደው ህዝቡ የጠለው? ያው እሱ በብሔር ያው እያከፋፈለ ያው እሱ ነው እያባላ ያለ። አሁን ያው አሰራሩ ጥሩም አይደለም እና ያው በሁሉም ነገር እሱ ህዝብን ጠልቶታል ማለት ነው። በኦሮሚያ ክልል ሲሄድ ኦሮሞ ይጠራጠራ ወደ ሸኔ ይገባል ተብሎ ደግሞ በአማራ ክልል ሲሆን አማራ ደግሞ ወደ ፋኖ ይገባል ተብሎ ያው መሳሪያ የማይሰጥም በጣም ያው እስከ መረሸን ድረስ ያው በዝምቦ ባልተወሬ እስከ መረሸን ድረስ የሚደርሳል ማለት ነው። እሺ በስልጠኛ ነው ማለት? አዎ በስልጠኛ። እሺ የስልጤ ባዶል ያው መከላከያ ይገባል። መከላከያ ይወዳዊ በቀበሌ ሆኖ ወረዳ በዞን ሆኖ ያገባና በግድን በሎት ደግሞ ሀኔ ቦሰዲም ስቃይ በላን ግዝ በሎት ላልኮ የባዶል አድማ የባሎ ግዝ አስማ ይያን ግዝ ሁሉም ፖለቲካ ነው ያስነጥሉ ማለት ነው። ሁሉም ግዝ ፖለቲካ ደሆነኮ አደም ግዝ አስሙ ላትሙ ለምን ወገሬ ትትመኛው 8 ቁጥር ታስረ ስኳር ግቢ ውስጥ ነበርክ እና የውጭ ላይ ሁሉ ያለው ነገር ይታያልና ከፈር በሲ ይሄ 8 ቁጥር ታስሮበት የነበረው ነው። ይሄ ለምን እንደታሰርክ ከዘንዘሉጊያ መልስ 8 ቁጥር ታስረ ነበር። 8 ቁጥር ታስረ ተገረፍ ቆይተ ነውና ከዛ በኋላ ራስን ሰውረህ ለማምለጥ ይሻልክና በምን ምክንያት እንደሆነ እስኪ ግልጽ አድርግ። በቅድሚያ ስለተፈቀደልን አመሰግናለሁ ማለት ነው። መከላከያ ቤት ከገቡ ጀምሬ ማሰልጠኛ ስንጀምር በቃ አማራ ብዬ ብሔር ለመናገር ሁሉ አፍራለሁ። ከዛ ማለት ነው ኦሮመኛ ተናጋሪ ከሆንክ ደግሞ በቃ ማሰልጣን ነው የሚወዳን እንደዛ ነው በቃ። ከዚህ እንደመጣን አካባቢ ባለፈው ዕለት አንድ ሰሞን የሆነ ጓደኛዬ ከርቶ ነበር። እሱ ሲከዳ ያንለት ከኛ ጋንታ ነው ሁለት ሰው ሄደ። እኔን በጣም ይጠረጥሩኛል። በዱላ ማስጠበቅ ጀመሩ። ከዚያና አንድ ቀን በዱላ አልጠብቅም አሉ። ከዚያና ተልኮ አለብህ ብለው 8 ቁጥር ታሰርኩ። 8 ቁጥር የሚታሰር እንደ መከላከያ ህግ ተከልክሎ ነበር። 8 ቁጥር ደግሞ ከመቼ የመጣው አንደኛ ይሄንን የምጠይቃቸው 8 ቁጥር ታሰርኩ። እግሬንም ታስሬ ነበር። ለ2 ሰዓት ደም ስሬ ተገታትሮ ምን ብሎ ታሰርኩ። ያ ነው አንደኛ ምን የሚያስማረኝ። ሁለተኛ ደግሞ ጭቆና የሚባለው ነገር እንደ መከላከያ በዚህ ስንመጣ ይከዳሉ። ተልኮ አለባችሁ። ውጊያ ላይ ባለፈው ለዘንዘን ላይ ስንዋጋ ስንት ኦሮሞ ሲሞት አማራ ለምንድነው የማይሞቱ ለምንድነው ጥይት ይለያል እንዴ ብለው መገምገማቸው ምን አይነት አባባል ነው?
ምን መሬት እኮ ለተጠቀማት እናት ነው ላልተጠቀማት ጠላት ናት። ምን አይነት ግምገማ ቢሆን ነው ይሄ? እኔ እንደዚህ ይላሉ። በቃ ረፉ በቃ ብለን እንደገና ቴክኒሻናችን ይበቃናል። ሙሉውን አድማጭ ተመልካቾቻችን ሌሎች ቦታዎች ላይ እንግዲህ በቴሌግራም ገጾቻችን ላይ እናስቀምጠዋለን። አንሙት እስኪ ይሄ አሁን የነዚህ ልጆች እኔ እንደዚህ አይነት ቴስቲሞኒዎችን ለህዝብ ማሰማው አጠቃላይ ምን አይነት ሁኔታ ውስጥ ነው አገዛዙ? ሰራዊቱ ምን ውስጥ ነው? ምንድነው በትክክል የነዚህ ልጆች ንግግር የሚነግረን? ባይዘው ፖሊሲ ነው የሚነግሩን እነዚህ ልጆች። አሁን ብዙ ሰዎች እኔ የምሬን ነው ለፕሮፓጋንዳ አይደለም እነዚህን ማመጣቸው። ምክንያቱም በጣም ብዙ ክፍለ ጦር ሲማረክ አሳይቴ ያውቃለሁ። እኔ አሁን ምርኮኛ ብርቅ አይደለም። ለአማራ ምርኮኛ አምጥተን እኛ ተማረኩ ብለን እንደ ብርቅ ልናሳይ እጅ ሰጡ ብለን ልናሳይ አይደለም። እሱ ደረጃ ታልፏል። እሱ ለምንድን ነው ያመጣ ነው ሰራዊቱ ያለበትን ሁኔታ ፖሊሲው አሰራሩ ምንድነው እነዚህ ልጆች የሚናገሩት ስለ ሀገሪቱ የሚነግሩን ምንድነው ስለ ሀገሪቱ እንድናውቅ የሚነግረን ነው። ትልቁን ፒክቸር እንድናይ ነው እንጂ ስንት ከዳ ስንት መጣ ጉዳያችን አይደለም። እሱ ለብልጽግና ነው ማተር የሚያደርገው። ሁለት ሰው እጅ ሰጠኝ የአሻራ ሚዲያ ጋዜጠኛ እጅ ሰጠኝ ተብሎ ብሔራዊ የድል ቀን የሚከበረው በብልጽግና ዘንድ ነው። እዚህ እንደዛ አይነት ፕሮፓጋንዳ የለም። እሱ ደረጃ በመጀመሪያዎቹ የጦርነት ጊዜያቶች ምርኮኞችን ምናምን ማሳየት ለህዝቡ ጠቃሚ ነበር። ምክንያቱም ህዝቡ ትግሉን ማመን ነበረበት፣ አቅሙን ማወቅ ነበረበት። አሁን ላይ ግን እሱ ደረጃ ታልፏል። አንሙት ምንድነው የተረዳው? ምንድነው የገባ? ምንድነው የሚናገሩት ነገር የሚለው እሱ መልካም። እኔ እንግዲህ የመጀመሪያ ያየሁት ነገር ፕሮፓጋንዳ ተመልክቻለሁ። ፕሮፓጋንዳ ማለት መሳሪያ ይዛችሁ ከገባችሁ ፋኖ ይገድላችኋል የሚል ፕሮፓጋንዳ። መሳሪያ ይዘው ሲሄዱ ፋኖ ይሸልማል፣ የመሳሪያ ዋጋ ይከፍላል። በተለያየ ጊዜ የሚከተላቸውን ስልት ተመልከት። ፋኖ ተደራድሮ ገብቷል ሲሏቸው ኖሩ፣ ፋኖ ጠፍቷል ሲሏቸው ኖሩ፣ ከገባችሁ ያርዳችኋል ሲሏቸው ኖሩ። አሁን ደግሞ መሳሪያ ይዛችሁ ከገባችሁ ይገድላችኋል፣ ገላችሁበታል መሳሪያውን ብሎ ስለሚያስቡ ነው። እንግዲህ ነገሩ ተቃራኒው ነው። መሳሪያ ይዛችሁ ስትገቡ ፋኖ የመሳሪያውን ዋጋ ይሰጣል፣ ይንከባከባል። በሰባዊነት በምርኮኛ አያያዝ ሐቁን ስንመለከት ስለነበረ አገዛዙ ዛሬም ድረስ የመነቸከ ፕሮፓጋንዳ እንደሚሰራ የሚያሳይ ነው። ሌላው እየደረሰበት ያለውን ጉዳት መስክረዋል። ተመቷል። በምን ያህል ደረጃ እየተመታ እንደሆነ እነማን እንዴት እንደተመቱ እየተናገሩ ነው ያሉት። 50 አለቃው 100 አለቃው ተመቷል ነው እያሉ ያሉት። አልቀን ነበረ ነው የሚለው። ምን አይነት ጉዳት እያስተናገዱ እንደሆነ 10 አለቃው ነው ሻምበሏን የሚመራት ይላሉ። እሱኛው ደግሞ ምንድነው የሚያሳየው? የሰራዊቱ ቁመና ለውጊያ የሚሰማራው ሰራዊት ምን አይነት ቁመና ላይ ያለ ነው? ኤሌመንተሪ የሆኑትን ቀላል የሚባሉትን የወታደራዊ መዋቅር ያዛዥ ታዛዥ እርከን እንኳን መጠበቅ በማይችልበት ደረጃ በእነዚህ ታዳጊ ልጆች ነፍስ ላይ የሚቀልድ አገዛዝ። በእነዚህ ታዳጊዎች ላይ ተመልከተው። ይሄ ልጅ በዚህ እድሜው 8 ቁጥር ታስሮ የቅጣት ደረጃ ባሉባልታ የሚረሸሙበት፣ በዚህ ደረጃ የሚቀጡበት አስተዳደርና ግምገማውን ተመልከተው። ብዙ ኦሮሞ ሞቷል፣ ለምንድነው አማራ ማይሞተው ተብሎ የሚገመገሙበት፣ ልትከዱ አስባችኋል ተብሎ የሚቀጡበት። ተመልከት ምን እየተደረገ እንደሆነ። ቅድም የነገረህ የአማራ ልጆች ለሸኒ በወለጋ ይሰጣሉ፣ እዚህ ያለን የኦሮሞ ልጆች ደግሞ ለፋኖ እንሰጣለን የሚል የሰራዊት ስምሪቱንም ነው የሚጠቁመን። የት አካባቢ ያገዛዝ እነማንን እያሰማራ እንደሆነ የሚናገር ነው። ሌላው የሽምቅ ባህሪውን ጠላትነቱን ሁሉም ጠላት ነው ተብለን ነው የምንገባው። ሲቪል ነው፣ የታጠቀ ነው፣ ጽንፈኛ ነው በለው ህዝቡን ማለት በጣም ጄኖሳይዳል ነው ማለት ይሄ ነው። ባይዘው ወይ ጦርነቱ ጄኖሳይዳል። ይሄንን የምትሰማ አማራ
አይ የመጡት እኔ ሊመኩኝ አይደለም ነው ወይ የምትለው ያገኘውን ምታ ተብሎ እኔ ተላኩት ነው ምን መጣው እያለ ነው። ከዚህ ቀደም ተነግሯል 2 ዓመት ሙሉ 3 ዓመት ይሄው በእነዚህ ታዳጊዎች አንደበት እንኳን እየተመሰከረ ነው። ዘረኝነቱም ለጉድ ነው። መዋቅሩ የሚያሳይ ነው። አየህ ውጊያ ላይ የሞተ ቆጥረህ ነገሌ ሞቷል ነገሌ ግን አልሞቱም። ልጁ እኮ ተናገረ ጥይት ብሔር ይመርጥ መስል ጥይት ብሔር ይመርጥ ይመስል ብዙ የሞተው ከንትን ነው ብዙ የተማረከው ከንትን ነው እንትን አልሞታችሁም አልሞትክም ተብሎ ይገመገማል። እንዴት አማሮች አልሞታችሁም ተብሎ ይገመገማል? እና እንግዲህ የብሔር ልክ በመንፈሳዊ ተቋማት ያደረገውን የብሔር ኮታ በጦር ግንባርም በሚሰው ልጆች የብሔር ተመጣጣኝነት እንዲመጣ ነው። እንግዲህ ለዛ ነው እኮ በንጹሃን የሚያካክሰው በንጹሃን የሚያካክሰው እሱ ነው ባይዘው የኔ የሚለው ብዙ ሰው ከተገደለ ብዙ ንጹሃን እንግደሉ አሊ ዶሮ ላይ አግቱ ወለጋ ላይ ግደሉ ይላል። በዛንም ሚዛን እነዚህ እኮ የለየላቸው የመጨረሻዎቹ ትቢያዎች እኮ ናቸው አገር ያዙት። ብዙ የአማራ ወታደሮች ካልሞቱ ብዙ ንጹሃን አማራዎችን በመግደል ባላንስ ያደርጋል። ዛቲስ እንደዚህ ነው የተረዳሁት። ይሄንን ጭካኔ ይሄንን አረመኔነት በምን መረዳት እንችላለን? በምን ልክ ማወቅ እንችላለን? ይሄንን ለሚሰማ አማራ ምን ማለት ይሆን? ይሄንን እየሰማ እጁን የሚሰጥ ከርፋፋ ታጋይ ነው ባይ ዱርዬ ምን ሊባል ይችላል? አሳዛኝ ነው አሳፋሪ ነውና በዚህ ደረጃ ነው የተረዳሁትኝ። በየጊዜው እንደዚህ የሚወጡ መረጃዎች ሁሉ ያገዛዙን ገመና የሚገልጡ በመሆናቸው ተመልካቾች ከንግግር ባለፈ በደም ክሪቲካሊ እንድትመለከቷቸው መጋበዝ እንፈልጋለን። አመሰግናለሁ። በጣም ትንግርቱ አንድነቱን ተከትሎ እየፈረሰ እየገባ ያለ ሰራዊት ነው። በነገራችን ላይ በጣም በርካታ አመራሩን ጭምር በቅርብ ጊዜ ይገባል ተብሎ ይጠበቃል። መልካም ጊዜ ነበረን። ጥሩ ቆይታ ነበረን። አንሙት ከልብ ነው ማመሰግነው ለነበረን ቆይታ። አድማጭ ተመልካቾቻችን ስቲከር ገዝታችሁ ላበረታችሁ ተቋማችን እንዲጠናከር የራሳችሁን አስተዋጽኦ ያደረጋችሁ ሐሳብ አስተያየት እየሰጣችሁ ጽሁፍ እየሰጣችሁ ዘርፌ በጣም ነው የምናመሰግነው። ሁሉ ጊዜም ኤቢሲን ስለምታበረታችን ደግፊ እግዚአብሔር ያክብርልን። ለነበረን ቆይታ ሁሉ ሁላችሁንም እናመሰግናለን። ሃክሎ ሎጂስቲክስ እንደዚሁ እናመሰግናለን። ስቲከር ገዝተህ ስላበረታታን አይ ሁላችሁንም ስማችሁ ፖፕ አፕ እንዲያደርግ እያደረገ ነው። ኤማ እንደዚሁ እናመሰግናለን። ብራኑ እንደዚሁ ብራኑ በጣም ነው የምናመሰግነው። ሁላችሁንም እንግዲህ ስማችሁ እንዲመጣ እያደረገ ነው። ዘርፌ ሁላችሁንም እናመሰግናለን። ኤቢሲን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሐሳብ አስተያየቶቻችሁን ጻፉልን። በስልክ ቁጥራችን ሲደመር 1723093725 ላይ ጻፉልን። ቤተሰብ ሁኑ፣ ተቀላቀሉ፣ ኤቢሲን በቋሚነት ደግፉ። የበለጠ ህዝባችን እና ለህዝባችን ድምጽ እንድንሆን እርዱ ለማለት ነው። ለነበረን ቆይታ በድጋሚ ከልብ አመሰግናለሁ። ጤና ይስጥልን። አውቃለሁ መራር ነው መራብ መጠማት፣ አውቃለሁ መራር ነው መራብ መጠማት፣ እሱ አይጸናም እንጂ እንደመጠቃት